ናት። እኔ እያወራሁ ያለሁት ግን እሷ የስፖርት ፌዴሬሽን የሆነ ባለስልጣን ናት። ስልጣን አላት። ስልጣን ኖሯት እንደ ሀገር መታ ወይንም አይ ይሄ ነገር ስልጣኔ ይቅርብኝ የታባቱ እንደዚህ ያለ ነገር ለኔ ምን ነው ብላ አድርጋው ከሆነ እንደ ሰማዕትነት ነው የሚቆጠርላት። ጥሩ ነው። የተቀበልኩት መጽሐፍ ቅዱስ እንዳውም እንዲህ አይነት ቦታ ላይ እሳተ ገሞራ የሆነ ወንዶች ከኋላ ዚፕ ያለበትን ለብሶን የመጣው ቀሲስ ወንድ ልጅ ከወንድ ልጅ ዋልጌ ነው የመታሰር ነበረበት። የመንግስት ሆነ አስረዋል። ያው ሙስሊሞች አልተናገሩ እግዚአብሔር የለም የሚለው ተቃወሙ። ከስላሴ አካል በከስላሴ አስቸ ሙስሊም ኢየሱስ ሲሰበክ ደስ ብሎት ነው ያልተናገረው አይደለም። አየህ ብሽሽቅ እኛ ፖለቲካ እነሱ የራሳቸውን ፖለቲካ እየሰሩ ያለው ስለመሆኑ በምን አወቁ? ምን መረጃ አለው? እኔ የቄሱን መተጌታን ተቀበል ካልከኝ እኮ ጌታ የለም ነው። እኛ እያወራን ያለነው እኮ እዛ ቦታ ላይ ስላለው ነገር ነው። ቀሲስ ተው እንጂ ቆይ ልንገር እዚያ ቦታ ላይ በነገራችን ላይ እንደ አርትን በለው እንደ ጥበብ በመሳሰለው ቦታ ላይ 90% ኦርቶዶክሳዊ ነው። ይሄን ታውቃለህ። ምናልባት ወይ ዘፋኝ ሊሆን ይችላል ወይ ደግሞ ምናልባት ደራሲ ሊሆን ይችላል። አብዛኛው የአርት ስራ ነው እያወራሁ ያለሁት ግን እሷ የስፖርት ፌዴሬሽን የሆነ ባለስልጣን ናት። ስልጣን አላት። ስልጣን ኖሯት እንደ ሀገር መታ ወይንም አይ ይሄ ነገር ስልጣኔ ይቅርብኝ የታባቱ እንደዚህ ያለ ነገር ለኔ ምን ነው ብላ አድርጋው ከሆነ እንደ ሰማዕትነት ነው የሚቆጠርላት። ጥሩ ነው። እኔ ግን እያወራሁት ያለሁት ሁሉም ሰው ጴንጤውም የሆነ ፖለቲካ ቦታ ላይ ሄዶ ሃይማኖቱን ከሰበከ ኦርቶዶክስም የተሰጠውን ስልጣን ተጠቅሞ ሃይማኖቱን ከሰበከ አገር አይኖረንም። አቢዩዝ ነው የሚደረገው። እምነቱም አቢዩዝ ይደረጋል። ባይዘው በእንዲህ ያለ ኢንቴንሽን ኢየሱስ ቢሰበክ ራሱ የሚቀበል የለም። ማንም አይሰማህም። ሃይማኖት የሚሰበከው ቀስ ብለህ ሰዎችን አግባብተህ በሚያበሳጭ መንገድ ሳይሆን እንደው በጥሩ ሁኔታ ብትገልጠው የበለጠ ሰዎች ሊሰሙ ይችላሉ ነው። እንግዲህ በልዩነት ማለፍ እንችላለን። ወደዚያኛው ብንሄድ ጥሩ ነው። ወደዚያኛው ችግር የለም። እሺ ችግር የለም። ይሄ እንደ እንትን ይያዝና እዚህ ውስጥ እንግዲህ ልጆች አሉ። የቀሲስንም ሰምታችኋል፣ እኛም ያለውን ሰምታችኋል። እኔ እንደኔ የኔን እንትን ልናገር። አሁን ቀሲስ እንደተናገሩት በእጄ ያስኩትኝ ከአባቶች የተቀበልኩት መጽሐፍ ቅዱስ እንዳውም እንዲህ አይነት ቦታ ላይ እሳተ ገሞራ የሆነ ወንዶች ከኋላ ዚፕ ያለበትን ለብሶን የመጣው ቀሲስ ወንድ ልጅ ዋልጌ ነው የመታሰር ነበረበት። የመንግስት ሆነ አስረዋል። እግዚአብሔር ነው እኮ ማለት ይሄ ቦታ ላይ እኔ አይደለም ሊያውም እሷ እንትን ምንድነው ፕሬዚዳንት ከሆነችበት አይደለም ከዛ ወክላ አይደለም የመጣችው ቲክቶክ ላይ ካላት ተጽዕኖ ብቻ ሸላሚዎቹ ከዛ ተነስተው ነው ምን ያሉት የልጅቷ የመጣችው እና እሷ እንዳውም እዛ ቦታ ላይ በመናገሯ እኔ ሰማይም አባቶችም እንድትመልስልኝ እዚህ ጋር ልጠይቅህ ሁሉም እንዳውም እሷን ይባርኳታል። እንድትመልስልኝ እዚህ ጋር ልጠይቅህ እኔ ቲክቶክ ላይ ሃይማኖቴን ወክዬ ቅስናዬን ወክዬ ኦርቶዶክስን ወክዬ እሰራለሁ። አንተ ደግሞ ፕሮቴስታንት እንደመሆንህ እሱን ወክለህ የሆነ የሰራው ስራ አለ። ሌላው ሙስሊሙ እና ይሄ ሁሉ ሰው ተጠርቶ በራሱ በሰራው ስራ ይሸለም ተብሎ ተጠርቶ አንተ ከዚያ መካከል ባለስልጣን ሆነህ ልትሸልም ብትመጣ ልባርክ እኔንም ወክለህ ነው የመጣኸው። ሃይማኖትህን ወክለህ ሳይሆን እኔንም ጭምር ሌላውንም አማኝ ጨምረህ መተህ እንደዚህ ያለ ነገር ሸልም ብትባል የኔን ያንተን እምነት ነው የምሰብከኝ ወይንስ በሰራሁት ስራ ነው ወይ አለመቀበል? ሲጀመር ኖ እኔ ገለልተኛ ነኝ በዚህ ጉዳይ ላይ እምነቴን ነው የምደግፈው። ገለልተኛ ሁኜ እዚያ ጋር ፕሮግራም መሸለም አልችልም። ራሴን ከዚያ አግልያለሁ ወይ ማለት አለብህ እንጂ አንተ ብትሆን ይሄን ታደርጋለህ? ይቅርታ ቀሲስ ወይ ስለረዘመ መሰለኝ እኔ እንትኑ አልገባኝም ጥያቄው። ወይም እርሶ በሚፈልጉት አይነት መልክ እርሶ ራሱ ይግለጡት። እኔ ግን የመጨረሻ የኔን ቀሲስ የኔን እድል ያንን በተመለከተ በታሪክም ብናገላብጥ እንዲህ ባለ ሁኔታ ላይ አባቶች ተናግረዋል። ሰማዕት እኮ ሆኑ የምንላቸው እኮ በማይመች ቦታ ላይ ለነገስታት ተናግረው ነው፣ ባልተጠሩበት ቦታ ማለት ነው።
በተጠረ ቤተክርስቲያን ውስጥ ብቻ የምንናገር ቢሆኑማ ሰማዕት በታሪካችን ላይ ሰማዕት አይሆኑም ነበር እኮ። ግን በነገስታትም ፊት ተናግረዋል፣ በህዝብ ፊት ተናግረዋል። ሰው በየትኛውም እድል ነው የሚጠቀሙት ማለት ነው። በተለይ ደግሞ ዛሬ እንዳየናቸው አንደኛው ቀይ ልብስ ለብሶ በመጣበት፣ አንደኛው ራቁቷን ሆና በመጣችበት፣ እንደኛው ወንዱ ሴት ሆኖ በመጣበት በዛ እንትን ላይ ቅድም እርሶ ጥሩ ቃል እንዳውም እኔ እንደሌላ እቆጣ ሁሉ ነበር ብለዋል። ውስጧ የተሰማትንም ስሜት ደግሞ እኛ አናቅም። እንደዚሁም ደግሞ ቀሲስ የመጨረሻ ነው ይሄንን የምናገረው፣ እሷ ያንን የተናገረችውን ነገር ተውት፣ ጴንጤነት ተውትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃሉ ራሱ የተናገረችው ነገር ስህተት ነው ወይ? ቃል በቃል ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው በየዕለቱ የምታስተምረው አይደለም የሚለውን ሀሳብ አዲስ እንደውም ይሄ ለእኔ አንድ ጴንጤ መጥቶ ኢየሱስ ተቀበል ሲለኝ እኔ የሚሰማኝ ስሜት እውነቱን ልንገርህ ስድብ ነው ለእኔ። ሲሪየስሊ ነው የምልህ። ለምን ብትለኝ እድሜ ልኬን የምኖርለት ጌታ ነው የኖርኩት ያለው ኦርቶዶክስ አላለች። አይ ትክክል አይደለም። ቀሲስ እንደዚያ ነዋ። አንተ አይደለም ለምሳሌ አሁን ሙስሊሞች አልተናገሩ፣ እግዚአብሔር የለም የሚለው አልተቃወሙ። ከስላሴ አካል በከስላሴ አስቸ ሙስሊም ኢየሱስ ሲሰበክ ደስ ብሎት ነው ያልተናገረው አይደለም። አየህ ብሽሽቅ እኛ ፖለቲካ እነሱ የራሳቸውን ፖለቲካ እየሰሩ ያለ ስለመሆኑ በምን አወቁ? ምን መረጃ አለው? እኔ ቄሱን መተህ ጌታን ተቀበል ካልከኝ እኮ ጌታ የለም ነው። እኛ እያወራን ያለነው እኮ እዛ ቦታ ላይ ስላለው ነገር ነው። ቀሲስ ተው እንጂ ቆይ ልንገር፣ እዚያ ቦታ ላይ በነገራችን ላይ እንደ አርትን በለው እንደ ጥበብ በመሳሰለው ቦታ ላይ 90% ኦርቶዶክሳዊ ነው። ይህን ታውቃለህ። ምናልባት ወይ ዘፋኝ ሊሆን ይችላል ወይ ደግሞ ምናልባት ደራሲ ሊሆን ይችላል። አብዛኛው የአርት ስራ ላይ እንተና ሲነጫነጭ አይተዋል። ይሄ የሉተራን ማን ነበር ስሙ? ያ በጣም ሲነጫነጭ ሲናደድ አይተዋል አይደል? ማን ነው የጥበብ ሰው ማን ነበር ስሙ? ጥራልኝ። ይሄ ጸጉሩን የሚያሳድገው ሰውዬ ማን ነበር? ከእናንተ ጋር እንደው ማተከራው ሙዚቃ አስተማሪ ዮናስ ጎርፌ ነው። ዮናስ ጎርፌ አሁን የጥበብ ሰው ነው። ጥበብን የምናይበት መንገድ ትክክል አይደለም ብሎ ይሞግታል። አየህ። ስለዚህ አብዛኛው እሱ እንኳን አንድ ጴንጤ እዚያ ውስጥ ተገንቶ ጥበብን ማለት የተረዳበትን መንገድ አንደርስታንድ የሚያደርገው ሰው ጠፍቶ ሲነጫነጭ አይተነዋል። አብዛኛው ኦርቶዶክሳዊ ነው እዚያ ውስጥ ያለው። እርግጠኛ ነኝ ምናልባት 80% እንደው ሊሆን ይችላል። እዚያ ላይ መተህ የሁሉ ኦርቶዶክስ ጌታን አልተቀበለም ብለህ ከሰበክ ማለት ነው እኔ እየሰደብክኝ እንደሆነ ጦርነቱ ሁሉ ሊያስነሳ ይችላል። አሁንም ትክክል አይደለም፣ ተሳስተዋል ቀሲስ። እኔ እርሶን ተሳስተዋል ማለት እንደማልወድ ያውቃሉ። አሁን ግን እምሎት እዛ ቦታ ላይ ፈጽሞ እግዚአብሔር ማን እንደሆነ የማይቀበሉ ሙስሊሞች ጴንጤዎች ነው ዘፋኝ የሆኑ። ለምሳሌ ያ ልጅ እኮ ቀይ ለብሶ እኮ የመጣው ልጅ እኮ የጴንጤ ልጅ ነው ቀሲስ። በነገራችን ላይ እንደ ባለባበስ ከመጣን በነገራችን ላይ እሷ ራሱ ሜካፕ አድርጋ ደም የላሰች ውሻ መስላን የመጣችው በዚህ አፏ ራሱ ኢየሱስ መሰበኩ ራሱ ያንዳድዳል። እውነት መናገር ትክክል አይደለም። እውነት የለም። ጤነኛ አለባበስ አይደለም የእሱ አለባበስ ራሱ ኢየሱስን የሚገልጥ አይደለም። እሺ ቆይ እሺ ቆይ እህት እናስቀድማለን። እስካሁን ይሄ ወደ እንትኑ እንምጣ። በነገራችን ላይ ግድ የለም በጣም ትልቁ አጀንዳ ትውልዱ ቢያወራበት አንዴ ነው። በጣም ትልቁ ወደዛ እንሄዳለን። እሺ ቀሲስ አስቸ ያኛው ሐሳብ ነው የሚበልጠው። የልጅቷን እንተወውና ግን ቆይ ቀሲስ ትንሽ ሁለት ደቂቃ እንስጣቸውና እርሶ በቅድም ባነሱት ላይ እንሄዳለን። ያድዬ ሂጂ። አንተ ባነሳኸው ላይ ነው መጨመር የፈለኩት። ወንጌል የሚሰበከው ላልዳኑት ነው አይደለ? ኢየሱስ ክርስቶስም እኮ 99ን ትቶ ለጠፋው ለአንዲቷ በግ ነው ፍለጋ የሄደውና በዛ መሃል አንድም ሆነ ሁለት ሰው ያልዳነ ካለ ያንን ወንጌል መስማት አለበት። ምክንያቱም ያ ሰው መዳን ስላለበት፣ ያ ሰው ወደ እግዚአብሔር ቤተሰብ መምጣት ስላለበት። እቺ ልጅ አንድም ሰው ከሰማኝ በቃ ዛሬ እግዚአብሔርን የማያምን እዚህ ቦታ ሊኖር ይችላል። ኦርቶዶክስም
ላይሆን ይችላል እኮ 90% ኦርቶዶክስ ቢሆን 10% ግን የማያምን ከሆነ ለዛ 10% መነገር አለበት። ስለዚህ ለዛ 10% መናገር ፈልጋለሁ ብላ ያንን ወንጌል ከተናገረች ለምንድን ነው ኦርቶዶክሳውያን እኔ አሁን ከቀሲስ ይሄን መስማቴ በጣም ነው የደነቀኝ። እንደው ሌሎቹ ይመስሉኝ ነበረ የተናደዱባት ማለት ነው። ዝም ብሎ መናደድ ይመስለኝ ነበረ። ግን ከቤተክርስቲያን መሪ ወይ ከቄስ ደረጃ እንደዚህ አይነት ንዴት አሁን ፖለቲካ እያረጋችሁት ነው። አያ ንግግሩ አይደለም። አይ እንደዚህ ያለ ነገር ላይ ትክክል አይደለም። እያወራን ያለ ነው ከሪያሊቲ ወተን አያችሁ፣ የሊፕ ሰርቪስ እየሰጠን ነው። እንደዚህ አይደለም። እንደዚያ አውዱን ያልጠበቀ ንግግር ነው የምንናገረው። ኦኬ ሌትስ ጎ መሄድ ትችላላችሁ። እኔ በየትኛውም ቦታ ላይ እንደ ሀገር ጉዳይ ላይ በጋራ የምናወራቸው ቦታዎች ላይ ሰው ሁሉ ሃይማኖቱ መስበክ አለበት ብላችሁ ካመናችሁ አገር አይኖረንም፣ ጦርነት ውስጥ ነው የምንገባው። እኔ የሃይማኖት ቦታ ቢኖር ጥሩ ነው። እኔ ሰማይትነት አስመሰላችሁት እኮ አሁን አህዛብ ጋር ገብታ መስጊድ ገብታ ቆየኔና አንዴ ይቅርታ ንግግርሽ ትክክል ስላልሆነ ነው ወይም ወጣው ምንም ችግር የለም። አይ አዳምጣ፣ ቆይ ልጨርስ። አዳምጣ። ፖለቲካ ተሰራበች አይደለም ከኮንቴክስት ወጣ ነው የምታወራው። አየህ እኛ ኢየሱስ አይሰበክ እያልኩኝ እንደሆነ አይነት እሷ ባህላይም እንደዚህ አይደለም እያወራው ያለው ስላልመለሱልኝ ነው። እኔ ቀደም አንድ ነገር ብዬሽ ነበር። ከመጽሐፍ ቅዱስ አኳያ ምንድነው ስለተዋ ትክክል አይደለችም። 90% ኦርቶዶክስ ነው እዛ ያለው አሉ። ነው ቆይ ይቅርታ፣ አንድ ጊዜ እስካይ አንድ በጣም ይቅርታ። በቃ ወይም ምን ስለኔ አታውሪ። በቃ ተይው፣ ስለሌላ በጉዳዩ ላይ አውሪ። በቃ እኔን ተይኝና አውሪ። እሺ ችግር የለም። አለበለዚያ ለማንኛውም እኛ በእርሶ ላይ ያውቃሉ፣ በጣም ነው የምንወደውት። ምን በፍጹም ምንም እዚህ ውስጥ ፖለቲካ የሚወራ እዚህ ጋር እየሰደበች እያሰደብከኝ ነው። እንዴት ሪስፔክት ምን ማለት ነው? የልጅቷ ሀሳብ ላይ የግል አስተያየት መስጠት እንጂ ከኮንቴክስት ወጣችሁ እኮ እኔ ሃይማኖት እንደዚህ ሲናገሩ እኛን እኮ እየሰደቡን ነው ብለን አላለም። ቀሲስ ሀሳብ እየገለጸ አይደለም። እኔ ስለ እናንተ መቼ አወራሁኝ? እኔ ልጅቷ የምታስበውን ሐሳቧን ልጅቷን ነው ልጅቷ ላይ አወሩ እንጂ እኛ አይሰበክ እንደምንል እናንተ በጣም ተቆርቋሪ። እኔ ሲጀመር ልጅቷ ኢየሱስን አታውቀውም ብዬ ነው ማለት። እርሶ እኮ ከተናገሩት ነው ቀሲስ 90% ኦርቶዶክሶች ናቸው አሉ። ስለዚህ እንደዛ ከሆነ ለ10% ለምሮ የማይሰበከው ነው እያለች ያለች እኮ የሃይማኖት ቦታ ላይ መለየት አለበት ነው ምድ መለየት አለበት። የሃይማኖት ማን ያለው በእጆት ላይ ሃይማኖት አይደለማ። እሷ እኮ መታ የተናገረችው ሃይማኖት አይደለም፣ ክርስቶስን የሰበከችው ህይወት ነው። ህይወት ነው የሰበከችው። አይ ልጅቷ ህይወት ነው የሰበከችው። ያልዳነ ሰው እንዲድን ነው ወደ ትክክለኛው ወደ ህይወት የጠራችው፣ ዘላለማዊ ወደ ሆነ ህይወት ነው የጠራችው። እና እኔ በጣም ነው የደነቀኝ በእውነት በጣም ወጣቶቹ ምንም ያልገባቸው ስለ ጌታ ትምህርት ስለ ቃሉ ያልገባቸው ዝም ብለው የሚያወሩ ነበር የመሰለኝ። ከአንድ ቄስ ግን እንደዚህ አይነት ምላሽ ማለት እንዴ ማለት ቦታ ተወስናለህ እንዴ አንተ ህይወትን ለመስበክ? እንደውም በጣም አፕሎድ መደረግ ያለባት እንኳንም እግዚአብሔር ረዳሽ፣ እንኳንም እግዚአብሔር ይሄንን እንድትናገሪ መድረኩን ሰጠሽ፣ እንኳንም ልብሽ ተነሳሳ። በቃ ያመለጠ ደግሞ ይገባዋል። አስቹዬ ህይወቱ የላነ ህይወቱ የተቀየረ በምን አይነት ህይወት ውስጥ ያለች ልጅ እንደነበረች ታውቃለች። ዛሬ ምን አይነት ህይወት እየኖረች ደግሞ እንደሆነ ስለምታውቅ ይሄንን ህይወት አለመናገር አትችልም። ይሄንን ህይወት ለሌላ ሰው እንዳይቀምስ አለማድረግ አትችልም። ስለዚህ ባገኘችው አጋጣሚ እንደውም ክርስቶስን ትሰብካለች። ባገኘችው አጋጣሚ የትም ቦታ እግዚአብሔር ይባርካት ይሄንን ስላደረገች። ለነዛም ልጆች እኮ ያቺ የመጨረሻ ቀን ልትሆንም ትችላለች እኮ ኤግዛክትሊ ወጥቶ ስንቱ ከዛ በኋላ የት እንደሚገባ አይታወቅም። ጭፈራ ቤት ነው፣ ከዛ በኋላ ጠጥቶ ይወጣል፣ ከዛ በኋላ አክሲደንታል ይነበር ነው። ልክ ነህ አስጂ።
ያው ምንድነው እንግዲህ ይታወቃል። እንግዲህ እኛ ሀገር ትንሽ ቶሎ ብለን ወደ ብሽሽቅ የምንወስደው ጉዳይ አለ፣ ይገባናል። የቀሲስም ኃላፊነት ስላለባቸው ነው። እንግዲህ እሳቸው ቁጭ ብለው እንዲህ ስናወራ እርሶ እንዴት እንትን ይሉናል ስለሚባሉ ነው የወጡት። ይገባኛል። ቀሲስ ችግር የለም። አንድ ጊዜ እስኪያስችል ይቅርታ ገባው። በጣም ይቅርታ። ችግር የለም። አይ እንድናወራ ነው። ይግቡ እርሶ፣ ችግር የለም። እህታችን ቀሲስን ያናደዳቸው አንድ ቄስ እንደዚህ እንዴት ይቃወማል የምትለው ቃል ናት። ገብቶሻል እህቴ? እንጂ ይሰበክ አይሰበክ የሚለውን ጉዳይ እኛ አሁን የምንወስነው ጉዳይ አይደለም። አደባባይ ላይ የእያንዳንዳችን አረዳድ ይለያል። ለምንሰጠው አገልግሎት አረዳዳችን ይለያያል። አሁን አንቺ እንዳልሽው የዛን ቀን ያቺ ምሽት ብቻ የሆነችበት ሰው አለ ወይ? ሊኖር ይችላል። እውነት ነው። ግን እሷ ጋር እዛች ጋር በተናገሩና ማየት ትችላላችሁ። ምንድነው የምታደርጉት? ሰሞን በዚህ 2 ቀን ውስጥ ይመስለኛል የለቀኩት እና በተደጋጋሚም ሰውን ጠይቃለሁ እንደዛ እያልኩኝ ለምን ሰውን ወደ ነፍሱ እና ወደ ራሱ እንዲመለስ ለማድረግ ነው። ግን አሁን እኔ የምረዳው ያንን መልእክት ማስተላለፏ ያንን በትክክል ተረድታ ቢሆን ለራሷ ትክክል ናት። ለእኔና ለመሰሎቻችን ትክክል ላትሆን እኮ ትችላለች። ወይም ደግሞ አሁን እኛም ባየንበት አንግል እንግዲህ እንደየ ሳቢያችን ይለያያል ነው። አሁን ቀሲስ ግን ያሉት ያ ቦታ ክርስቶስ የሚሰበክበት ነው ወይ የሚለው ነገር ነው። አንደኛው ከእርሶ ባናቅም ከዛ ቦታ ሌላ እንዳው ክርስቶስ የሚሰበክበት አለ። መምህር ወንድ ልጅ የሴት የት ነው ቦታው? የት ነው ስለ ክርስቶስ የሚሰበክበት ቦታ የት ነው? ቤተክርስቲያን ብቻ ነው አይደለም። ፕሮግራሙ ነው እኮ። ለምሳሌ ብዙ ጊዜ እንታ መጋቢ ሐዲስ እሸቱ ከሰማችኋቸው ተጋብዘው እንደዚህ አይነት ነገር ላይ ይሄዳሉ አይደል? ምናልባት ታውቋቸዋላችሁ አይደል? ይናገራሉ። መምህር ቆይ ሌሎቹን እንተዋቸውና እርሶ እንደ እንግዲህ አላውቅም እንትን ፎቶ ላይ መምህር ናቸው። እርሶ በቃ እንደ መምህርነት ስለ ክርስቶስ የት ነው ምን ነገር ያለበት? እሱማ ቦታ እኮ ሊገደብለት የሚችል ጉዳይ እኮ እንዳይደለ ሁሉም ሰው ያምናል እኮ። አዎ፣ ስለዚህ ታዲያ ይሄ ቦታው ነው ወይ ተብሎ አይጠየቅማ። ቦታው አይደለም እኮ እሱ። አይወልሽ አንድ ነገር እኔ በነገራችን ላይ አንድ የሚያደርገንን ነገር ትተን የምታለያየን ስንጥር ነገር ፈልገን በጣም የምናሰፋው ነገር በጣም ነው የሚገርመኝ እኔ። ምክንያቱም ከሰማይ እስከ ምድር ከምድር እስከ ሰማይ ድረስ በአራቱም ማዕዘን አንድ የሚያደርገን በጣም እጅግ የበዛ ነገር አለ። የሆነች 99ኛው ቁጥር ላይ ያለች ስንጥር ፈልገን ለመለያየት የምናደርገው ነገር በጣም ነው የማዝነው እኔ። ማለት በሁሉም በኩል ነው ይሄ በሁሉም በኩል ያለ ወቅቱ የወለደው ነው ብዬ አምናለሁ እኔ። አሁን የሚያለያየን ነገር እኮ አልተናገርኩኝም። አሁን አይ አይደለም አንቺን ብቻ አይደለም አንቺን እኮ ብቻ አይደለም። እኔ አሁን ምን መሰለሽ ነገሮቹ ሁሉ በደንብ ግሉል ሆነን ስናያቸው ነገሮቹን በጣም እንትን ናቸው። አንደኛ እሱ ቀሲስ ያሉትን ነገር ልንገራችሁና እዚያ ጋር ሁሉም የየራሱን እምነት ልስበክ ካለ ነገሩ ስለሚበላሽ ያ ወንጌል የሚሰበክበት አውድ አይደለም ያሉት ከነገሮች አኳያ ነው። ሃይማኖት የሚሰበክበት አይደለም። እሷ ግን ተናግራለች። የራሷ መብት ነው። በቃ ትክክልም በራሷ ትክክልም ልትሆን ትችላለች። በነገራችን ላይ የተሳሳተም ሰው ቢሆን ሰውየው ትክክል ነው ብሎ እኮ ነው ያደረገው አይደል? አንድ ነገር ለምሳሌ እነዚያ ራቁታቸውን የመጡት እኮ ትክክል ነን ብሎ ነው አይደል የመጡት? አዎ ግን እንድንረዳው ለማድረግ ኢየሱስ ሃይማኖት ነው ወይ ደርሶ እና ደግሞ ኤኒዌር እርሶ ቢሆኑ ቦታ አለ ወይ ኢየሱስ ሊሰበክ ነው ጥያቄዋ። እሱ ላይ ብቻ ፎከስ አድርጎ መልስ እንደ እርሶ እንደ ቀሲስ ሳይሆን እንደ እርሶ ነው። እኔማ የራሴን እይታ እኮ
አስቀምጫለሁ ከዚህ ቅድምም አስቀምጫለሁና ዞሮ አይ ዞሮ እኔ እሺ እኮ ቆየሎት መምህርዬ፣ አሁን እኔ አንደኛ ነገር ቦታው 90% ኦርቶዶክስ ስለሆነ የነበረበት ይሄ ነገር መደረግ የለበትም ነው ከቀሲስ የተነገረው። እንግዲህ ቀሲስን ደግፈው እየተናገሩ ስለሆነ ይሄ እንደዚህ ያስብላሉ። 10%ም ከ90%ቱ 10%ቱ ያልዳነ ምንም እግዚአብሔር የለም የሚልም ሊኖር ይችላል። ግብረ ሰዶም ውስጥ ያለ ሰው እንግዲህ ካለባበሳቸውም እንደዛም የተገመተ ሰው አለ፣ ሙስሊም አለ። እነዚህ ሰዎች ክርስቶስን ማወቅ የለባቸውም ወይ? ክርስቶስን ማወቅ የለባቸውም ወይ ስንል ደግሞ ማመን፣ መዳን፣ ድነት ማግኘት የለባቸውም። ስለዚህ ለነዚህ ሰዎች እዛ ቦታ ላይ መታ እቺ ልጅ ያለን 27 ተሸላሚዎች በዛሬ ቀን አላችሁ፣ ግን ከዚህ ከምትቀበሉት የበለጠ ሽልማት ደግሞ እኔ የምሰጣችሁ አለኝ። ይሄ ሽልማት ደግሞ ይቆራረጣል ትንሽ። አይ አንተ ጋር ነው እንጂ ይሰማል። አይቆራረጥም። ይሄ እሱ ጋር ነው፣ አንቺ አይቆራረጥም። እሺ እሺ። ይሄ ሽልማት ደግሞ ኢየሱስ ክርስቶስ ነው ብላ መናገሯ ትክክል አይደለችም የሚያስብላት ነገር አሁንም አልገባኝም ነው። እዛ ጋር 90% ኦርቶዶክስ እኮ ክርስቶስን ያውቃል። አይ ቆይ ያዲ ያልገባሽን ነገር አወቅኩትኝ። ያልገባሽ ክርስቶስን እዛ ጋር አንድ ጊዜ ቆይ ያዲዬ፣ እስቲ መሪን አስገቢያቸው እስቲ። እሺ እሺ። የኔ እምቢ እያለኝ ክፍት እኮ ነው። እዚህ ጋር ውስጥ ያለ ሰው አለ እንዴ? አስቤያለሁ። አይ እየመጣሉ። እሺ ያዲ እንግዲህ ምንም እንትን ልበልና ልጨርስና ብዙ ሰዓት እንዳንወስድ። ብዙ ሰው ብዙ ትልልቅ ሐሳብ መስጠት የሚችል ሰው ይኖራል። እኔ በነገራችን ላይ ሐሳብን በትክክል የትኛውንም ሰው ሐሳብ መደገፉ ሃይማኖታዊም ነው ሰዋዊም ነው ብዬ አስባለሁ። የእያንዳንዱን ሐሳቡን ነው የራሱን ሐሳብ የተናገረው። በእያንዳንዱ እይታ ውስጥ ደግሞ የአንድ ሰው ሐሳብ ትክክል ነው ብዬ አለመቀበል መብት አለው። እሷ የተናገረችበት አውድ ትክክል ናት በራሷ አውድ ብያለሁ። በራሷ አውድ በራሷ እሳቤ ትክክል ናት። በሌላው ሰው እሳቤ ደግሞ ትክክል አልሆነችም። ለምንድን ነው ያልሆነችው? እህቴ አሁን ያዲ ስትናገር 80% ኦርቶዶክስ ስለሆነ እና ሌላው ደግሞ 10%ቱ ሌላ ቢሆን ክርስቶስን የማያውቅ አምላክ የለም የሚል አምላክ የለም ላይልም ይችላል። እሱ እኮ ኦርቶዶክስም ሆኖ ክርስትናው ገብቷት ነው ወይ? ለምሳሌ ያቺ ራቁቷን የመጣችው እኮ ወይ ጴንጤ ወይ ኦርቶዶክስ ልትሆን ትችላለች አይደል? መቼስ እኛ ጋር እኛ እምነት ላይ ችግር የለብንም። ይሄም ማርያም ያለው እኮ አንድ ቀን ቤተክርስቲያን ገብቶ እኮ ላያውቅ ይችላል። ምንም መምህር ፎከስ ክርስቶስ እንደሚለው አይ ቆይ አንድ ጊዜ ቆይ አንዴ ያዲ አንድ ጊዜ እንትን እንዳይሆን የአንድ ሰው መዳን ማርያም ስላለ ወይም ኢየሱስ ስላለም ድኗል የሚለው ድምዳሜ ላይ ልንደርስ እሱ ሌላ ቶፒክ ነው። መምህራም ሶሪ በጣም ይቀርባል። እሱ ሌላ ቶፒክ ነው። አሁን ልጅቷ የተናገረችው ላይ ፎከስ እናድርግና የእሷ መናገር ወንጌልን በዛ ቦታ መናገሯ ምንድነው ጥፋቷ? ልክ አይደለችም ያስባለበት ምክንያት ምንድነው ነው የኔ ጥያቄ። ጥፋቷማ ምን መሰለሽ፣ ልትሸልም ነው የመጣችው። እሷ ልትሸልም ነው የመጣችው። ልትሸልም የሚመጣችው ሚውት አድርጌ ያዲ መምህር እንዴ እርሶ እንትን ይበሉ እንጂ በቃ እሷ ከእርሶ ጋር እያወራች ነው። አልገባችም። 2 ደቂቃ ይውሰዱና ከዛ እንደ አባት ይህንን ጥያቄ ይመልሱላት። ምንም ችግር የለም። እኔ ምን መሰለህ ጥያቄውን በትክክል ልመልሰው የምትችለው ልጅቷ መታ ራሷ የተናገረችበትን አውድ ማብራሪያ ስትችልና የእሷን ማንነት በትክክለኛ ሀሳቧን ስንረዳ ነው። አሁን እኛ እሷ በሌለችበት ነው፣ ሁሉም በሌሉበት ነው የምናወራው። በሌሉበት ስለምናወራ ሀሳብ ነው የሚሆነው፣ ግምት ነው የሚሆነው እና ትክክልም አይሆንም ብዬ አስባለሁ። ከምን አንጻር ነው ያወራችው?
የተናገረችው ትክክለኛ መዳን አስባ ነው ወይስ ደግሞ ለመበሻሸቅ? ቀደም ቀሲስ እንዳሉት ለመበሻሸቅ ነው፣ ልጁስ ደግሞ እንደዛ ያለው ለመበሻሸቅ ነው የሚለውን ሐሳብ ለመረዳት ሁለቱ መጥተው ማውራት አለባቸው። አለበለዚያ ግን የእሷን ትክክል አይደለም የሚያስብላት እዚያ ጋር የመጣችው ልትሸልም ስለሆነ ስጦታ ልትሰጥ ነው እንጂ የመጣችው ወንጌል ልትሰብክ አይደለም። አንደኛ አውዱ የሚፈቀድበት ቦታ አይደለም፣ በህግም አይፈቀድም። የሌላውንም ሃይማኖት ላይ ተጽዕኖ መፍጠር ነው የሚል እሳቤ ስላለ ነው ትክክል አይደለችም የሚባለው። አብዛኛው ሰው ትክክል አይደለችም እንደዚያ ማድረጓ ትክክል አይደለችም። ጥያቄው እኮ ምን መሰሎት መምህር፣ እርሶ በእጆት ላይ የያዙት ይሄ መጽሐፍ ቅዱስ በተጋበዛችሁበት ቦታ አትናገሩ ይላል ወይ? እሷን ልጅቷን ትክክል አይደለሽም የሚል እንደው ይላል አይልም? እንደ ቃሉ አይልም። በቃ እሱን ነው እያልን ያለው። እሱማ እኮ ምን መሰላችሁ፣ እሱን እኮ ብያለሁ እኔ። ምክንያቱም ትክክል የምትሆንበት መንገድ አለ። ትክክል ያልሆነችው ግን ማህበረሰቡ እዛ ጋር ያለው ማህበረሰብ እና እሷ የተናገረችበት ስፍራ ነው እንጂ ወንጌልንማ እስከ ዓለም ዳርቻ ድረስ መምህር፣ እንደዛ ከሆነ የሚመረጥበት ቦታ አለ ወይ? ቅድም እርሱ አሁን ሁለት ነገር እኮ አሁን ከመጽሐፍ ቅዱስ አኳያ ትክክል የማትሆንበት ምን ምክንያት የለም አልሆን። አንድ ሁለተኛ፣ ቅድም ያዲ ስትል ጠይቆት ስፍራ የት ቦታ ነው ታዲያ? ኧረ የትም ቦታ ነው አሉ። እንደዛ ከሆነ እች ልጅ እዛ ቦታ ላይ የተጋበዘ ሰው አይናገር እምነቱን። እንደገና ደግሞ የተነገረላቸውን ሰዎችም ቢሆኑ ሙስሊሞች አሉ እንደሚያዩት፣ በጣም ዓለማዊ እግዚአብሔር የማይፈሩ ሰዎች አሉ የለም የሚሉ፣ ጴንጤ ሆነው ዘፋኞች ያሉበት ቦታ ነው እዛ፣ ኦርቶዶክሶች ሆነው ዘፋኞች ያሉበት ቦታ ነው። እውነተኛ ኦርቶዶክሶች አሉ፣ እውነተኛ ጴንጤዎችም አሉበት ቦታው ላይ ነው። በቃ ትክክለኛ መልስ ቀጥተኛ መልስ የምናገኝ አይመስለኝም። ግን እንደ ሀገር ህግ ሆኖ ማለት እንደዚህ አይነት ቦታ ላይ እሺ፣ ይቅርታ ግን ከታች ያላችሁ ስቤያቸዋለሁ መሪጌታን እምቢ ብሎን ነው እምቢ ብሎ ነው ወደ ላይ ሊመጣው መሪ። እስቲ ይውጡና እንደገና ይግቡ። እስቲ ውጡና ይግቡ ባያቸው እስቲ ከሰሙ መሪጌታ እንትን በሉና ከቲክቶክ እንዳለ ኮምፕሊትሊ ይውጡና ተመልሰው ይምጡ። ተናስቦታለሁ። በቃችን ተናግሬ እኔ ጨርሻለሁ። መምህር የእርሶን ሀሳብ መጨረስ ይችላሉ። እንደ ሀገር በእንደዚህ አይነት ቦታ ላይ ስትሄዱ ክርስቶስን እንዳትሰብኩ የሚል ህግ እኔ አለ ብዬ አይመስለኝም። እንደዛም ስለሌለ ነው እች ልጅ መታ እንደዛ አይነት ቦታ ላይ በቃ ያዳናትን ኢየሱስ ክርስቶስን የሰበከችው። እንደው ቢኖር እንኳን ግን የሚያሳስራትን ይሄው ቆይሽ እንደገና ልላክሎት የሚያሳስራትን እሷን እስር ቤት የሚጥላትን ነገር ነው እየተናገረች ያለችው ማለት ነው። ያዳነ የክርስቶስ ህይወት ይሄን ያክል ነው እንድትናገርለት የሚያደርገው። እሷ የቀመሰችውን ፍቅር ስለምታቅ፣ እሷ የምትኖረውን ህይወት ስለምታቅ ያንን ነው እያደረገች ያለችው። ግን አሁን ቦታ ለይተን እዛ ጋር በቃ ኦርቶዶክስን 90% ነው ሌላው ምናምን እያለን የክርስቶስን ወንጌል ባገኘንበት ቦታ ማንናገር ከሆነ ቦታ ምን ወስንለት ከሆነ ቤተክርስቲያን ብቻ ስንሄድ ከሆነ የምንናገረው አይድኑም። ያልዳኑት ሰዎች አይድኑም፣ ወንጌሉንም አይሰሙም። እንደውም እንደዚህ አይነት አጋጣሚ እየጠበቅን ነው ለእነሱ መናገር ያለብን። ሁሉም በቃ ክርስቶስን አውቃለሁ የሚል እኔ በወንጌሉ አምናለሁ፣ ወንጌሉ አድኖኛል፣ የመስቀሉ ስራ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እኔን አድኖኛል የሚል ሰው ሁሉ ማድረግ ያለበት ያንን ነው። መምህር እርሶም ያንን ያድርጉ። የማያደርጉ ከሆነ ቦታ አይወስኑት። ለማንኛውም እኔ መካሪ ሆኜ አይደለም፣ ግን ቦታ አይወስነን። ሁላችንንም የትም ቦታ በቃ ያልዳነ ሰው ካገኘን ሙስሊም ምን
እንናገር ወንጌሉን። በቃ ተባረኩ። ይሄንን ለማለት ነው እና በጣም በእኔ ጥሩ ላይ ነው። ልጅቷ ዞሮ አላጠፋችም። ዞሮ እንግዲህ ቀደም እንዳልኩት መልስ ትክክለኛ መልስ ከእያንዳንዳችን መጠበቅ ተገቢ ነው ብዬ አላምንም። ምክንያቱም እሷ የተናገረችበትን ነገር ስለማናውቅ ብያለሁ። አሁን ዞሮ ግን እኔ በግሌ የራሴን ሀሳብ ነው ያስቀመጥኩት፣ የሌላ ሰውን እንትን አይደለም። ስለዚህ አጋጣሚ ሆኖ እኔም የገባሁት ቀሲስን ፈልጊያቸው ስለነበረ እስካሁን ቆይቻለሁ። በቆየንበት ተግባብተን አውርተናል። ሌላ ጊዜም መግባባት ብንለምድ፣ የሰፋውን ነገር ማጥበብ ላይ ብንለምድ፣ እንዲህ ብናደርግ አሁን ያለው መነዋወጽ ይቀራል ብዬ አስባለሁ እና የሚያለያየን ነገር በጣም ጥቂት፣ ደግሞ የምንራራቅበት መንገድ ደግሞ በጣም እየሰፋ እየሄደ ይታየኛል እንደግል እና ሰላም እግዚአብሔር ይብዛላችሁ። ሰላም ሆኑልኝ። መልካም መምህር በሉ እንግዲህ ሌላ ቀንም ይምጡ። እኔ ፎሎ አድርጌታለሁ። ይህ እንግዲህ ሪዞርቱ ነው፣ ቤቶት ነው፣ የቀሲስ ቤታቸው ነው። ያው እርስዎ ይነግሮታል ስለ ቤቱ። ምንም ችግር የለም፣ እንመጣለን። እኔ በመልካም በመከባበር ስለሚወራበት ትልልቆችም ስለሆናችሁ እኛ ወንጌልም እንደሚል እንደ ክርስትና እንደ ሃይማኖት ከዚያ ዝቅ ስንል እንኳን እንደ ሰው በስርዓት የሚወራበት ነገር ላይ መወያየቱ ምንም የሚከፋ ነገር ነው ብዬ ስለማላምን ችግር የለም። እሺ ቢቆዩ አይሻልም? እሺ ቸኩላለሁ አሉ መሰለኝ። ቸኩላለሁ ብለው እሺ ጆዬ አንተ እስካሁን ቆይተሃል። እስቲ ደግሞ አንተ ሂድ። ተባረኳችሁ። ያው ትዕግስተኛ ነኝ መቼስ በትዕግስቴ እታወቃለሁ ትላለህ። ያው እንግዲህ ደግሞ ያው እንትን ላይ ነን አይተዋል። እንግዲህ ያድዬም ምርጥ እንትን ናት እንደምታውቀው። ደግሞ እንግዲህ ወጥረ ኦርቶዶክሳውያንን ጋብዙልን እስቲ። አሁን እንግዲህ ኦርቶዶክሳውያን ቤታችሁ ነው እና ዘታውስ አለ። እሺ ዘታውስ አለ፣ ሌላ አንድ ይጨምር። ዘታውስ ብቻውን እንኳን አይችለንም እኛ ብዙ ስለሆነ አንድ ሰው ደግሞ ከኦርቶዶክስ እስቲ ይጨመር፣ መምህር ካለ ማለት ነው። ወንድም ጋሼ እስቲ ወደ ላይ ና ወንድም ጋሼ ጊዜ ካለ። እሺ ጆዬ ሂድ። እሺ ታንኪ ዋሲ ሰላምህ ይብዛ መሪጌታ። ሁላችሁም ያዲ ሳሚ የተባረክልኝ። ዘጣውስ እግዚአብሔር ይባርካችሁ። በደንብ እየሰማሁ ነበር፣ ሀሳቡንም በደንብ ለማግኘት እንግዲህ ቦታው ነው ጊዜው ነው የሚሉ ነገሮች እንደው በደንብ መታየት አለባቸው። ብሽሽቅ ነው የሚልም ነገር ተጨምሮ ማለት ነው። ብሽሽቅም ባይመስለው ሁለተኛ የሚናገር ሶስተኛ የሚናገር ሰው ለአብሻቂ መልስ ሊሰጥ ነው ተብሎ ነው የሚታሰበው። ብሽሽቅም ባይመስለው መጀመሪያ ተናጋሪ ስለሆነች ያው እንደምናውቀው በከተማችን፣ በአገራችን፣ በአፍሪካ፣ በዓለም ላይ በሺዎች የሚቆጠሩ ሰዎች በጎዳና ባገኙበት ቦታ የወጡ ወንጌልን ይናገራሉ። የክርስቶስን አዳኝነት ሰው ለማብሸቅ አይደለም። ሜክሲኮ መገናኛ ካሳንቺስ ብንሄድ ሰዎች ወንጌል እየተናገሩ ነው። ያው ብሽሽቅ ልንለው አንችልም። ይሄንን ያው ግዴታ ሆኖብን ነው እንግዲህ ያው ሐዋርያው ጳውሎስም ስሜን የሚሸከም ስለተባለ ለነገስታት ሁሉ ስለተባለ ቤተ መንግስት እንኳን ገብቶ አፉ አያርፍም ጳውሎስ። ደስ የሚለው ነገር እንደዛ ሌላ ነገር እየጠየቀው ኢንቨስቲጌት እያደረገው እሱ ግን ወንጌል ይነገረው ነበር። እንዴ እኔንም ደግሞ በጥቂት ክርስቲያን ልታደርገኝ ነው እያለ ሁሉ ንጉሱ እንትን ሲለው እንሰማለን። ስለዚህ እኛ ተፈጥሯችን ነው እንግዲህ ደምና ስጋውን በወሰዳችሁ ጊዜ ሞቱና ትንሣኤውን ትናገራላችሁም ስለሚል በቃ ዝም አንልም። መንፈሱም ዝም ስለማያሰኘን ማለት ነው። ስፍራው ነው ወይ ጊዜው ነው ወይ ለሚለው ግን በጣም አጭር መልስ ነው። በመጀመሪያ አሁን ይሄ ወንጌል ነው ወይ ይዛ የተሟላ ወንጌል ነው ወይ የተሰበከው ፑልፒት ተደርጎ የዛሬ ርዕሳችን ተብሎ ነው ስንት ሰከንድ ነው ብሎ መጠየቅ ጥሩ ነው። 49 ሰከንድ ነው የተናገረችው። ከ49 ሰከንድ በላይ በፋና በኢቲቪ በምናምን እየቀረቡ የህይወት ታሪካቸውን ሲናገሩ ጸበል እንዳዳናቸው እመቤታችን እንደጠበቀቻቸው የሚናገሩ ሰዎች 49 ሰከንድም ከዛም በላይ ከዛም ባነሰ ሰዎች አሉ። ስብከት ብለን ወስደን አናቅም። ይሄንን ከዛም በላይ ደግሞ በየቢሮ እንግዲህ ትዕግስቱ ነው እንጂ የሚያኖረን ባለፈውም ብያዋለሁ። አስቸቤት መሰለኝ ያልኩት የመድኃኔዓለም የተክልዬ የሚካኤል ዝክር እየተባለ በህዳር ወር ብቻ እኔ ቢሮ 2 ጊዜ ነው ቡና ተፈልቶ ሎቢው ላይ ጸበል ጸዲቅ እንትን ተደርጎ ገንዘብ 100 ብር ተዋጥቶ
ሰዎች እንትን ሲሉ የነበረው ይሄ ምንድነው? ያው ስለምናከብር እኛ ባንሳተፍም እንትን ያርጉ ነው እንጂ ስፍራው ነው። በየመንግስት መስሪያ ቤትም ስንሄድ እውነት ለመናገር ባንኮች አይታችሁ ከሆነ ንግድ ባንክ የሚሰጠው ኢሜጅ ምንድነው? ሳር ተጎዝጉዞ ቡና ተፈልቶ ከስተመር ሲገባ ንግድ ባንክ የኦርቶዶክስ ነው ተብሎ ነው ሊታሰብ የሚችለው። አንዳንድ የመንግስት መስሪያ ቤቶች ደግሞ ሙዳየ ምጽዋት ተቀምጠው መጥቀስም እችላለሁ ስለማያስፈልግ ነው። መንግስት መስሪያ ቤቶች ውስጥ ሙዳየ ምጽዋት ከተቀመጠ ነገ ሙስሊም ቢያስቀምጥ ምን ሊባል ነው? ስለዚህ ሌንግዝ ኦፍ ታይሙን እና እንደው ቶለራንሱን ነው እንጂ የምናየው 49 ሰከንድ ኢየሱስ ተነገረ ተብሎ ትንሽ ጓ ማለት ስሙ ነው እንጂ የተጠላውና የተፈራው እንትኑ አይመስለኝም። ቅድም ባልኳቸው ምክንያቶች ሰዎች በጣም ስለተለያዩ ነገሮች ስለሚሰብኩ ማለት ነው። እንግዲህ እዛ ቦታ ላይ ቅድም ያዲም ብለዋለች። ቀሲስም ቅድም ሲሉ ነበር በሃይማኖት ሳያድግ ነው ማርያም ማርያም የሚለው አሉ። ይህንን በሃይማኖት ያላደገ ልጅ እና ሌሎችንም ስለ ኢየሱስ እንደው እዛ ቦታ አሁን እቺ ተነግራቸው ኢየሱስን ይቀበላሉ ማለት ሳይሆን ምናልባት ብዙ ሰምተው መጨረሻ የቀረችው እቺ ብትሆንስ ይሰሙ። ፕላስ ደግሞ ኦፊሻሊ እንዲህ አይነት መልእክቶች መታወጅ አለባቸው። ኢየሱስ ክርስቶስ እናንተ ሸክማቸው የከበደ ደካሞች ወደ እኔ ኑ ስለሚል እኔም ማሳርፋቸዋለሁ ስለሚል ወደ ክርስቶስ እንዲመጡ ይሄ ፕሌን የሆነ ጥሪ ነው የተደረገላቸው። ይሄን ጥሪ እንዲሰሙ ነው። ሰራ አልሰራ እኛ ግን የምንናገረው እንናገራለን። መንፈስ ቅዱስ ግን የሚሰራውን ነገር ይሰራል። የመጨረሻ ምለው እንግዲህ እዚህ ጋር ሰግጥ ምናምን የተባለው ነገር እንግዲህ ሰግጥ ፈምስ፣ ያው መፈመስ በእኛ ሀገር በጣም የሚፈለግ ነገር ነው። የፈመሰም ሲሸለምም ስለታየ ስላሴ በትልቅ ሴሬሞኒ ሲቀበርም ሐውልቱ ፊት ለፊትም ስላለ ስለታየ እንዲህ አይነት ነገር ሁልጊዜ ይበረታታል በዚህ ሀገር። ምክንያቱም መሰገጥና መፈመስ ዲስከሬጅ አልተደረገም፣ ኢንካሬጅ ሲደረግ ነው የታየው። ያው እንደምታውቁት ነው ትልልቅ አባቶች ወጥተው የህይወት ታሪኩ እንትን ተብሎ በአጸደ ስጋ እያለ አርቲስት ነኝ ተብሎ እያለ መንግስተ ሰማያት ቀርባለች ንስሐ ገባ ያልተባለ ሰው በሞቱ ሲከበር እንመለከታለን። እንደውም በአደባባይ እኔ እንግዲህ እግዚአብሔር ቢፈቅድ አራተኛ ካሴቴን በቅርቡ እንግዲህ መቤት ትረዳኛለች የሚባልበት ሁኔታ መፈመስ ትልቅ ነገር ስለሆነ ራሱ ሲስተሙ ራሱ መሰገጥንና መፈመስን ሰፖርት ያደርጋልና ከሲስተሙ ለዚህ ነው ወንጌል ነው የሁሉም ነገር መፍትሄ ሊሆን የሚችለው ባይነኝና እንግዲህ ቅድምም ሲነገር ነበር እቺ ቤተክርስቲያን እኛ አሁን ቢነግሩኝ እናደዳለሁ አሉ ቀሲስ ድበኩሉ ኢየሱስን ቢነግሩኝ በጣም ነው የምናደደው እንዴት ለኔ አሉ። እኔ እንግዲህ ፈሪሳውያንም ሲቆጡ ነው የምንመለከተው። በጣም ለብዙ ዓመት እናቃለን ሃይማኖተኛ ነን ያሉ ሰዎች ያው ሌትሊ ኢየሱስ ክርስቶስ ሲነገራቸው ተቆጡ። ግን ከሁሉ በላይ መጽሐፍ ቅዱስ ኢየሱስን ስታውቁ ይልቅስ በሱ ስትታወቁ ነው የሚለው። ኢየሱስን ሁሉም ያውቀዋል። በኢየሱስ የሚታወቀው ግን ክርስቶስን የተቀበለ ስለሆነ አሁን እኛ የምንሰራው ኢየሱስን እንዲያውቁ ሳይሆን በኢየሱስ እንዲታወቁ ነው። ምክንያቱም ስም በሰማይ ከተጻፈ ያ ሰው ሬጂስተርድ ነው ማለት ነው። ብዙ ጊዜ እንደምላት ምሳሌ ማለት ነው ዩኒቨርሲቲ ግቢ ውስጥ መግባት እና አለመግባት አይደለም። በዩኒቨርሲቲው የምታወቅና ዩኒቨርሲቲውን ፕሮቴክሽን እና ምግብ የማግኘት ሁኔታ በዩኒቨርሲቲው መታወቅ ነው። ሬጂስትራር ስሙ የተመዘገበ ሰው ዩኒቨርሲቲው ያውቀዋል፣ መታወቂያ ይይዛል። አንድ ነገር ቢሆን ይሄ የኔ ተማሪ ነው ይላል። ግን ግቢ ለመግባትና ለመዋል ብዙ ሰራተኞች ይገባሉ። የጥበቃው ልጆች፣ የአብሳይ ልጆች ሁሉ ይገባሉ። ግን በዩኒቨርሲቲው አይታወቁም። እና ኢየሱስን ብዙ ሰዎች ያውቃሉ። ሙስሊምም ኦርቶዶክሳውያኖችም ያውቁታል ኢየሱስን፣ በሱ ግን አይታወቁም። ስለዚህ ስማቸውን ቢጻፍ ክርስቶስን እንዲቀበሉ የሚደረግ ጥሪ ስለሆነ ይህንን ጥሪ እንግዲህ መጥራታችንን በየትም ስፍራ እንቀጥላለን ለማለት ፈልጌ ነው። አስችዬ ካረዘምኩ ይቅርታ ይደረግልኛል። ታንኪ። አይ መልካም መሪ፣ እንዴት ኖት? ሰላም ነው ወይ? ቆንጆ ነገር ነው የተናገርከው። ጥሩ ትዝብት ነው። በተለይ ኦርቶዶክሳውያን እንግዲህ እንደ ብዛታቸው እንደገና ደግሞ በሺህ ዓመታቶች አገራችን ላይም የተከበረች ከመሆን አንጻር ከቁጥርም አንጻር መስሪያ ቤት ላይ አንዳንድ ትልልቅ ፕሮግራሞች ላይም ቢሆን እምነታቸውን እንትን ያደርጋሉ እና እንዳልከው በጣም 30 ሰከንድ ናት። ሁለተኛ እንደገና መሪ አንድ እዚህ ላይ እንዲናገሩ የምፈልገው እርስዎ ኦርቶዶክስን ጥንቅቅ አድርገው ስለሚያውቁ ልጅቷ የተናገረችው ቃል አለ። ስጦታ አለኝ የእግዚአብሔር ልጅ ኢየሱስ ክርስቶስን
የአብ ስጦታ የሚለው ንግግሯ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ የአብ ስጦታ አይደለም ወይ የእግዚአብሔር ልጅስ የሚለው ትክክል አይደለም ወይ የሚለውን አብረው እስቲ አንድ ላይ ከዛ ዘታውስ ደግሞ ትሄዳል። መሪዬ አሉ። አቤት አለሁኝ። ሰምተውኛል አይደለ? ሰምቻለሁ። እሺ መሪ ሰምቻለሁ። በመሰረቱ ወንጌል ለሁሉም ነው፣ ደግሞም በሁሉ ነው። ወደ ዓለም ሁሉ ሂዱ ሲባል ዓለም የሆነች የተለየች ድንኳን አይደለችም። የትኛውም ስቴዲየም ለምን አይሆንም? የእግር ኳስ ሜዳ ነው። ሌላ ዓላማ ሌላ ጨዋታ ያለበት ነው። እድሉ ያገኘ ሰው ግን እዚያ ቦታ ኢየሱስን ሰበከ ማለት ይሄ ነው ሐዋርያዊ ጉዞ፣ ሐዋርያዊ አገልግሎት ማለት እንዲህ ነው። በየትኛውም ስፍራ ቢሆን ሰው የገባውን ያንኑ ነው የሚያወራው፣ ያንን ነው የሚናገረው። ኢየሱስ እዚህ ቦታ ላይ ብቻ ስበኩ፣ እዛ ግን አትስበኩ፣ እዚህ ሁኑ እንደዚህ የሚባል አይደለም በመሰረቱ ማለት ነው። ቀሲስ እየሰማው ከታች አስገባኝ ቢያንስ ለ3 ደቂቃ ያህል እንኳ ላውራ እያልኩ ነበረ። ስልክ እየተደወለልኝ ነበርና አላየህኝም እምቢ ብሎ ነው መሰለኝ። ቀሲስ እያሉ ነበረ መግባት ፈልጌ ነበረ። ኢየሱስን ተቀበል እምቢ ብሎ ነው መሪዬ። በእንትኑ ብንስቦት እምቢ አለን። ለዛ ነው ኢየሱስን መቀበል ስድብ ነው አሉ። ኢየሱስን መቀበል ስድብ ነው። ከዚህ ነው የጀመረው። ለኢየሱስ ያላቸው ስፍራ የሚገልጠው የሚያሳየው ይሄው ንግግራቸው ነው። ይሄው ንግግር ነው። መጽሐፉ ግን በእጃቸው የያዙት መጽሐፍ ግን ውስተዚአሁ መጽአ ወእሊአሁሰ ኢተወክፍዎ፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ወለእለሰ ተወክፍዎ ወሃቦሙ ስልጣነ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች ይሆን ዘንድ ስልጣንን ሰጣቸው። ለተቀበሉት ነው የሚለው። ስለዚህ ያልተቀበሉት እውነት ነው። 80% ያልተቀበሉት ኢየሱስን ያልተቀበሉ ሰዎች ነበሩ። ከሳቸው ንግግር ተነስቼ ማለት ነው። ያልተቀበሉ ሰዎች ልጁም የተቀበለውን ነገር ተናገረ። ማርያም ማርያም የተቀበላት እሷን ነው። የትም ቦታ ቢሄድ የሚያወራት እሷን ነው። ምክንያቱስ የተቀበላት እርሷን ነዋ። ኢየሱስን መቀበል እንደ ስድብ የተቆጠረበት ጊዜ ላይ መሆናችንን አየሁት እኔ። ይቺ ሴት ትልቅ ሰማዕትነት ነው የፈጸመችው። የፈለገ ይምጣ እዚህ ቦታ ላይ ለምን ተናገርሽ ብሎ መንግስት ያባረኝ ከፈለገ ከስራዬ ያባረኝ ከፈለገ ይሰረኝ ብላ በድፍረት እንደዚያ መናገሯ በእውነት የመጨረሻ ትልቅ ስፍራ የሰጠሁት ነገር ነው። በጣም የመጨረሻ ጀግና ሴት ናት። በጣም በእውነት የተባረከች የሆነች ሴት ናት። ለኢየሱስ ያላትን ፍቅር እርሱ በመስቀል ላይ እርቃኑን ወጥቶ ለእርሷ ለእኔም ሳያፍር እርሷ ደግሞ በዚያ አደባባይ ላይ ያውም ራቁታቸው በወጡ ሃይማኖታቸው በፈቀደላቸው መንገድ እንደፈለጉ የሆኑ ፀጉራቸው ወንዶች ተሰርተው የሴት ጫማ አድርገው ሴቷ ደግሞ ፓንቷ እስኪታይ ድረስ ግን ሃይማኖቷ ይታወቃል፣ እምነቷ ይታወቃል፣ ፈቀደላት። በዚህ ቦታ ላይ እንዲህ አይነት እያየች እንዲህ አይነቱ ህዝብ ጌታን ቢቀበል ኖሮ ይህ ባልሆነ ነበረ። ስለዚህ ዛሬ ላይ ኢየሱስን መስበክ አለበት፣ ህዝቡ ጌታን መቀበል አለበት በሚል መንፈስ ላይ የሄደችበት መንገድ እንዴት አይነት ጀግንነት ነው! በጌታ የሆነ ሰው ይህንን ይደግፋል፣ በጌታ ያልሆነ ሰው ይህንን ይቃወማል። የሚቃወመው ማን ነው? በጌታ ያልሆነ ሰው። የሚደግፈው ማን ነው? በጌታ የሆነ ሰው። ክርስቲያኖች ይህንን ይቀበሉታል፣ ክርስቲያን ያልሆነ ይቃወመዋል። የስም ክርስቲያኖች የስም ናቸዋ። የስም ክርስቲያን የሆኑ ሰዎች ይህንን ሊቃወሙት
የተገባ ነገር ነው። እውነተኛ ክርስቲያኖች ግን ይቀበሉታል፣ ደስ ይላቸዋል። ምክንያቱ ሕይወታቸው ነው የተሰበከው። ዋው እኔ ብሆን እንዲህ እል ነበረ ወይ? አሁን ቅድም ተጠየቁ። እርሶ ቢሆኑ ወንጌል ይዘው እስኪ ደውላቸው። አሜን ለእንትና እሺ። ወንጌል ይዘው እርሶ ወንጌል ይዘው ያንን እድሉ ቢያገኙ ይናገራሉ ወይ? አይናገሩም። ሌላ ግን ይናገራሉ። አይቻቸዋለሁ፣ ቪዲዮቻቸው ሁሉ አይቻለሁ። በሃይማኖታዊ ስፍራ ላይ የተናገሩት ነገር አለ። ተገቢ ነው ወይ? አይደለም። በእኔ እምነት ተገቢ አይደለም። በእሳቸው ግን ተገቢ ሆኖ ተገኝቶ ብዙ ተናግረዋል። አሁን ወደ እሳቸው ህይወት አልመጣም። ቢኖሩ ኖሮ ግን እሳቸው የተናገሩትን ምናምን ነገር እሱን ነበረ እዚህ ዝክ አድርጌ ላራግፈው የነበረ ከአንድ ሃይማኖታዊ አባት ይሄ ይጠበቃል ወይ ብዬ። ግን በቃ 3 ደቂቃ ያህል ስጠኝ እያልኩ አስኬ እምቢ አለኝ። ቀኖና ሰጠዋለሁ ንስሐ። ሌላው የእግዚአብሔር ልጅ የሚለው ልሄድ እንዲሁ ቀሲስ ኢየሱስን ቀሲስ ኧረ ግድ የለም ለሰሚም ቢሆን እኔም ሞክሬ ያለውኝ ጋድዬ ማይክፈችና ለመሪ ነገር ይለን እንጂ እምቢ ብሎን ነው መሪዬ። አይቻለሁ እምቢ ብሎን አይቻለሁ። ምንም ችግር የለም አይቻለሁ። እና እግዚአብሔር ይባርክህ፣ እግዚአብሔር ይባርካችሁ። ያንን በማድረጋችሁ ከታች የነበራችሁ ደግሞ ከታች ሆናችሁ መሪን አስገቧቸው፣ መርጌታን ሳቧቸው ስትሉ የነበራችሁ ሁሉ እግዚአብሔር ያክብራችሁ። በነገር ሁሉ ጌታ ይባርካችሁ። ይሄ ማለት ምን ማለት ነው? ያለን የመንፈስ አንድነት አንዱን ኢየሱስን እንደምናገር ስላወቃችሁ ይመስለኛል። መጽሐፉም አንዱ ስለ ሁሉ ሞተ ስለሚል አንዱ ሌላ የሆኑ ብዙ ሆነው አልሞቱም። ማርያምም አልሞተችም፣ ማንም አልሞተም። ከእርሷ እግዚአብሔር የፈለገው ኢየሱስ ከእርሷ ይወለድ ዘንድ እንጂ ከዚህ የዘለለ ነገር እንድታደርግ አልተቀባችም፣ አልተመረጠችም። የተመረጠችበት ኢየሱስን ምን መውለድ ነው። ቃል ስጋ ይሆንባት ዘንድ ከአንዲት ነው የሚወለደው። 100 ሴቶች እንደ እርሷ ያሉ በእርሷ የቅድስና ደረጃ በእርሷ መንገድ በእርሷ ሕይወት የነበሩ 100ም 1000ም ሊኖሩ ይችላሉ። ግን መወለድ ያለበት ከአንዲት ሴት ስለሆነ ወደ እርሷ መጣ። ይሄን ልተው እና ግን አንዱ ስለ ሁሉ ሞተ። የእግዚአብሔር ልጅ ማለት ዋስ አዎ የእግዚአብሔር ልጅ። ይሄ ማን ነው ይሄን ማለት የምችል? የገባው ሰው ኢየሱስ የእግዚአብሔር ልጅ ነው። የድንግል ማርያም ልጅ ካለስ ፈሪሳውያን ይሄን አይደለም እንደሚሉት? የድንግል ማርያም ልጅ የእመቤታችን ልጅ ካሉ ፈሪሳውያን ሰቃዮቹ ኢየሱስን የሰቀሉት ይህን ብለው ነው የሚያምኑ። ወልደ እግዚአብሔር የእግዚአብሔር ልጅ የሚለው ግን የክርስትና ሕይወት ነው። ራሱ ዳግም መወለድ የሚቻለውም በዚሁ መንገድ በዚሁ መንፈስ ብቻ ነው፣ በሌላ አይደለም። ቃሉ የሚለው እንደዛ ስለሆነ ጌታ ይባርካት። እኔ በእውነት እንዴት አይነት ጀግና ሴት ናት ብዬ በጣም ነው የገረመኝ፣ በጣም ነው የተደነቅኩባት። በዮሐንስ መልእክት ላይ ሁላችሁ የምታውቁት ኩሉ ዘየአምን ከመ ኢየሱስ ውእቱ መሲሕ እምነ እግዚአብሔር ተወልደ ኩሉ ዘያፈቅሮ ለወላዲሁ ያፈቅር ዘኒ። አያችሁ፣ ኩሉ ዘየአምን ከመ ኢየሱስ ውእቱ መሲሕ ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ አለ እምነ እግዚአብሔር ተወልደ፣ ከእግዚአብሔር ተወልዷል። ማን ብሎ የሚያምን? ኢየሱስን የእግዚአብሔር ልጅ ነው ብለው ካመነ። የእምነታችን መሰረት የሆነው እንግዲያስ ይሄ ነው። ኢየሱስን ማን ነው ብሎ ማመን? የእግዚአብሔር ልጅ ነው። እና ይህንኑ የእግዚአብሔርን ልጅ ተቀበሉ ማለቷ በጣም ትልቅ ሰማዕትነት ነው። ለኦርቶዶክሳውያን ምንድን ነው የከበዳቸው ሲባል ኢየሱስን መስበክ አይደለም። በዚያ ማኪያቶ እየጠጣ የሆነ ዝክር የሆነ ማህበር ላይ ቦታው አይደለም፣ ቦታው አይደለም። አውቶቡስ ላይ ቢሆን ቦታው አይደለም። ስታዲየም፣ ገበያ ስፍራስ ቦታው አይደለም። ምንድን ነው ችግራቸው? ማርያም ጋር ቢሰብክስ ምን ችግር አለው? ቦታው ነው። ስለ ማርያም ቢሰብክ ቅድም እዚህ ኮመንትም እያየው ነበረ። ጆንዬም ተናግሮታል።
በየባንክ ቤቱ ያለ የኪዳነ ምሕረት ሙዳየ ምጽዋት አላህ ይሰጣቸዋል እዚህ አርጉ ቢባል ይቀበላል እንደ ባንኩ? አይቀበልም። የሚካኤል ሙዳየ ምጽዋት ስፍራ አለው አይሉም፣ ቦታ አለው አይሉም። ዋናው ለኢየሱስ በልባቸው ስፍራ ከሌለው የትም ቦታም ቢሆን የለውም። ትልቁ ነገር በልባቸው ስፍራ ከሰጡት ገበያ ቦታ ሁሉ የማን ነው? ለኢየሱስ። እንዴ አውቶቡስ ላይ እኮ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ እርሱን ያመነ እንዲህ ሲባል እኮ መስቀል አንገታቸው ላይ ግብዳ የሆነ መስቀል አንጠጥለው ዝበል ነው እኮ የሚሉት። ሙስሊሞች እንደዛ ቢሉ በእውነት አንፈርድባቸውን። ኢየሱስን ያልተቀበሉ ግን ተቀብለናል ብለው መስቀል አንገታቸው አልጠልጥለው ግን ምን እያሉ ሲቃወሙ ሲሳደቡ ነው የምትሰሟቸው። የዘፈን ኮንሰርት እንትን ወረቀት ሲታደል እንዲሁ ግፊያው ጉድ ነው። ኢየሱስ ያድናል የሚል ወረቀት እንትን ቢልስ በፊታቸው እየቀደዱ ይመጣል። ተቃዋሚ ነው። አሁንም ቢሆን ይሄው ልክ አይደለችም፣ ቦታው አይደለም የሚሉ የኢየሱስ ተቃዋሚዎች ናቸው። ግን ስመ ክርስቲያኖች፣ ለስም ክርስቲያኖች ናቸው፣ ለስሙ ነው። ለኢየሱስ ግን ስፍራ የላቸውም። ስለዚህ የትም ቦታ እች ሴት በእውነት ትልቅ አርበኛ ናት፣ በጣም ጀግና ናት። እኔ አግኝቼ ብባርካት በጣም ከዚህ በላይ እንድትሄድበት እፈልጋለሁ። ከዚህ በላይ ሌላ ስብሰባ ቢኖርም እዚያ ላይ ደግሞ ኢየሱስን ተቀበሉ ብላ ብትሰብ በእውነት ይሄ የዘመናችን ጳውሎስ ጌታ በነገር ሁሉ ይባርካል። እዚህ ያሉ ግን ምን አለ? ማርያም ማለቱ ቦታው ነው ወይ? አዎ ቦታው ነው። አዎ ትክክል ነው። አይቃወሟትም። ራቁቷ የሄደችው ሴት አይቃወሟትም። ግብረ ሰዶማውያን በዚያ ስፍራ ላይ ተገኝተው ያን ሲሆኑ ማንም ይቃወማቸው የለም። ችግሩ ያለው ኢየሱስ ጋር ነው። ኦርቶዶክሳውያን ወገኖች ጋር የማየው እኔ ችግሩ ያለው ኢየሱስ ጋር። ለምን ስሙ እዛ ጋር ለምን ይጠራል ብቻ አይደለም፣ ሰዎች እንዳያምኑ ይህን ስም በሰዎች ልብ እንዳይገባ ጥንቃቄ ለማድረግ አጥር ማዘጋጀታቸው ነው እንጂ ይሄ እንትን አይደለም፣ የቦታ ጉዳይ አይደለም። ተባረኩ። ግን እግዚአብሔር ባርካችሁ። ስለሰጣችሁኝ ጊዜ ደግሞ በጣም ደስ ብሎኛል። በጣም አስኬ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ይመስገን። ጆንዬ ደግሞ እንደዚሁ በጣም የተከበሩ ወንድም ናቸው። ያዲም እንደዚሁ ብዙ እሰማታለሁ። እግዚአብሔር ይመስገን። ሁላችሁም እዚህ ያላችሁ በሙሉ ወዳችኋለሁ። ከታች ያላችሁም ሁሉ ፍቅር ናችሁ። ፍቅር የሆነው ኢየሱስን የበላ እግዚአብሔር ይመስገን። ኢየሱስን በላ ነው፣ ኢየሱስን ጠጣ ነው። ብሉኝ ጠጡኝ አለ ምዕራፍ 6 ላይ። በላ ነው፣ ጠጣ ነው፣ ተቀበል ነው፣ ህይወት አደረግ ነው። ክብር ለጌታ ይሁን። ተባረኩ። አሜን። መሪ እግዚአብሔር ይባርኮት። በጣም እንወዶታለን እንደ ሁል ጊዜው። እስቲ ባርኪያቸው። ተባረኩ እያልሽ ነው። ድምፅሽ ቀነስ ብሏል። እየመሸስ ሌሊት አይደል? ሌሊት አይደል? ተባረኩ። መሪ ጌታ ፎሎ ባክ መልሱልኝ እባክዎት። አሁን ደግሞ የኦርቶዶክስ ታዎስ ነው። ታዎሴ እንዴት ነው? አለ ታዎስ ፎሎ አላደረግሽኝም እኮ ያዲ። ገብቼ ሳየው አደረግኩት። መሪጌታ የእሷን ይንኩት፣ እዚሁ ላይ የእሷን ሲነኩት ያሳያል። አሁን መጣ። አሁን እሺ። አስቼ ሰላም ብያለሁ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እንዴት ነው? እንደማለም እየነዳ ነው? አዎ እየነዳሁኝ ነው፣ ግን ማውራት እችላለሁ። እሺ የእንትን አለው ድምፅ አለው። ረጅም ሰዓት ሰማ። አዎ አይ ረጅም ሰዓት ሰማ። ኦኬ ይሰማል አይደል? ድምጼ ጥርት ብሎ ይሰማል። ሜቢ ካረበሻችሁ እንትን ማለት ይችላል፣ ማውራት ይችላል ነው። እንትን ምናልባት ኤርፎን ይኖራል፣ ድምፅ መቀነሻ
ያ ኤርፎን ላይ ነኝ። አዶን ነው ሜቢ ዲሰርቭ ድምጽ የሚገባ ከሆነ ሞክረው፣ ትንሽ ሞክረው። ኤርፎን ላይ ነኝ። ያዲ ድምጽ አላረበታል እየነዳ ስለሆነ ያ በቃ ሄድ ትንሽ እንትን በል ከእንስማው እና በጣም የሚያስቸግረን ከሆነ ምህረት ይቀይራል። መልካም እሺ፣ ቴንኪዩ። በመሰረቱ አመሰግናለሁ ድሉን ስለሰጠኝ። ያው መሪጌታ እኔ መሪጌታ እንኳን አላቸው የራሳቸውን ሀሳብ ነው ያወሩት። እሳቸው ሀሳባቸውን እሳቸው ለራሳቸው ተዋሉ። ዘጣውሲ አሁን አንተ ሀሳብ ላይ ብቻ መሪጌታ ሀሳቡ ላይ ነው ያሉት። ሀሳቡ ላይ ነው ያሉት። እሳቸው እኮ ስም እያነሱ ነው ሲያወሩ የነበሩት እና ቤተክርስቲያኒቷ አትልም። በመሰረቱ ህይወቷም ሁሉ ነገሯም ያው የሚታወቅ ነው። ከክርስቶስ ውጭ ምንም የለም የምትሰብከው የምትኖረው ማለት ነው። ሲቀጥል አሁን በተነሳው ጉዳይ ላይ ማስተዋል እዛ ወታ ተናገረች፣ ሰበከች ምናምን ነገር እኔ እሱ ለራሷ ነው የምተወው። ምክንያቱም እሷ የተናገረችው እንትን ያለችውን ነገር እኔን ይገልጠኛል ብዬ አላስብም። ምክንያቱም የምናመልከው የተለያየ ክርስቶስ ስለሆነ ማለት ነው። አንድ አይነት እንትን አለን፣ አንድ አይነት እምነት አለን ብዬ አላምንም በእንትን ላይ ማለት ነው። ይሄ ኦብቪየስ የሚታወቅ ነገር ግልጽ የሆነ ነገር ስለሆነ እኛን የሚገልጥ ነገር አይደለም፣ እንትን አይደለም። ነገር ግን አብዛኛው ሰው ለምን እንደዚህ ሆነ ብሎ የተናገረበት እንትን ያለበት ምክንያት ለምሳሌ እሷ በመንግስት የስራ ኃላፊ ነች አይደለም፣ ተወክላን የመጣችው የስፖርት ምናምን ሚኒስቴር ብቻ ኃላፊ ነች አይደለም፣ በመንግስት ደረጃ ተወክላ የመጣች ነች። በመንግስት ደረጃ ተወክላ ስትመጣ ከሁሉም ቤተ እምነት የተሰባጠረ ሰው ነው ያለው እዛ ጋ የተቀመጠው እንትን ያደረገው ማለት ነው። ገባ አይደለም? ስለዚህ ለየትኛው እንትን ወገና ነው ማለት ወንጌልን ተቀበል እንደዚህ ክርስቶስን ተቀበል ብለህ የምትናገረው ከምን አንግል አንጻር ነው? ሌላውም ተነስቶ አይ የኔንም ተቀበሉኝ ብሎ የሚናገርበት እንትን የሚልበት ሁኔታዎች ይፈጠራሉ ማለት ነው። በዚህ የተነሳ ማለት ነው እና መረባበሾችም ሌላ ነገሮችም ሊነሱ ስለሚችሉ ከዚህ የተነሳ ነው ሰው ለምን ይሄ ሆነ፣ እዚህ ቦታው አይደለም ያለው ህዝብ በጣም ከተለያየ ቤተ እምነት የመጣ ስለሆነ ይህን ከተለያየ ቤተ እምነት የመጣ ሰው ደግሞ ለመጣበት ዓላማ ተስተናግዶ መሄድ መቻል አለበት እንጂ የምንቀበለውን በግላችን የምናምነውን የምንከተለውን ነገር እዛ ጋር እያንጸባረቅን ኦር መድረኩን ባገኝን ሰዓት ላይ እንትን እያደረግን ብንሄድ ምን ሊፈጠር እንደሚችል ከግምት ውስጥ ማስገባት አለብን ከሚል አንግል አንጻር ነው እንጂ እናንተ እንደምታደርጉት እኮ ባይዜ በየቦታው ነው አይደለም። እንትን ለምሳሌ ወንጌል እንሰብካለን ብላችሁ በየቦታው ትወጣላችሁ፣ እንትን ታደርጋላችሁ። ለምሳሌ የሰውን ዴሊ የዕለት ተዕለት እንቅስቃሴውን እስከ ማወክ የሚደርስ ደረጃ ድረስ ማለት ነው። ህዝቡ እስኪሰላች ድረስ ወንጌሉን ሳይሆን የሚሰማው እነዚህ ሰዎች መጡ ብሎ እስኪሰላች ድረስ ማለት ነው። እንደዛ መሆን የለበትም። ወንጌል በመሰረቱ በእንደዚህ አይነት መንገድ የሚሰበክም አይደለም። እንትን አይደለም፣ በፍቅር ነው ወንጌል እንትን የሚሰበከውም እንትን የሚያደርገው ማለት ነው። ለሁሉም ነገር ቦታ አለው፣ አግባብ አለው፣ አካሄድ አለው። የሚነገርበትም ዘዬ ራሱን የቻለ ዘዬ አለ ብዬ አምናለሁ እኔ ማለት ነው። በግሌ ብትጠይቀኝ እንትን ብታደርገኝ ማለት ነው። እና እሷ እዛ ጋ የመጣችበት እንትን ያለችበት የዛን የ80 ሚሊዮን ህዝብ የ100 ምናምን ሚሊዮን ህዝብ ኃላፊነት ተሸክማ ነው እዛ ጋ የመጣችው። ስለዚህ ይሄ 100 ምናምን ሚሊዮን ህዝብ ደግሞ አንድ አይነት እምነት እንደሌለው ግልጽ ነው፣ የታወቀ ነው። የራሷን እንትን እምነት የምታንጸባርቅበት ቦታ አይደለም እንትን ያለችው ማለት ነው፣ ከመጣችበት ኃላፊነት አንጻር ማለት ነው። ያንን ለመናገር ነው እንጂ እንደው እኛ ኦርቶዶክሳውያን ክርስቶስ እንዳይሰበክ እንዳይነሳ ምናምን ነገር በዛ መንገድ ፈጽመን አስበንም አናውቅም። ምክንያቱም ህይወታችን መሰረታችንም እሱ ስለሆነ ማለት ነው። ከዛ ውጪ የምንኖርበት የተፈጠርንበትም ዓላማ የለም። ይሄ ነው። አመሰግናለሁ።
እሺ እንግዲህ ያው ይሄ ሪዞርቱ ነው። ባናምንበትም የሰዎች ሀሳባቸውን እንዲገልጡ እናደርጋለን እና ወይ ክርስቶስ አስበኸዋል? እኔ ይሄ መስቀል አልተመቸኝም እና ሌላ ልሞትበት የሚመቸኝን ነገር ልምረጥ ሲል ጌታዬ ሆይ አስቸጋሪ ነገር ነው የመረጠ ለአንተ ሲሞትልህ ማለት ፍሪደም ይዳገር ለምሳሌ ትክክለኛ ወንጌልን ለማስተላለፍ ከሆነ አላማሽ ማለት ነው ዘግተን አዳምጠን ይህን ሁሉ ለእሷን መጠየቅ ስለምፈልግ ነው። አስጂ መስጂድ በር ላይ ለምንድን ነው የማትሰብኩት ስብከት ማለት ነው? ሌሎች ማውራት አለባቸው። እኛ እኮ አንተን መጠየቅ እኔ አልጠየቅኩም እኮ ኮሜንት አንተ አልተጠየቅም እኮ ዘታውሲ አንተ እኮ ያወራውን ሁሉ እኮ እኛ ተቀብለን እኮ አይደለም ከታች ብታይ። በነገራችን ላይ እሺ እዛ ቦታ ላይ ሙስሊምም ነበረ። ሙስሊም ለምን እቺ ልጅ መታ ሰበከች አላለም። እግዚአብሔር የማያምነው ለምን እንዲህ አለች አላለም። the only people የሚንጫጫው ኦርቶዶክስ ነው። ኦርቶዶክስ ግን ክርስቶስን አምናለው መጽሐፍ ቅዱስ በእጄ ላይ አለ እኔ ያውቃለሁ የሚል ህዝብ ነው። በጣም የሚያሳፍር እኮ ነው። የሚገርመው ነገር ልጅ ኦርቶዶክሳውያን ሆነው የሰሩ ልጆች አሉ። የሚገርምሽ ማለት ነው እንዴ። ቆይ እኛ ኦርቶዶክሳውያን አይደለንም ወይ እንዴ? እሺ ትሳሳት ልጅቷ እንዴ። እዛ ጋር እንደ ሴት ሆኖ የመጡትን ራቁት ሆኖ የመጡትን የእኛን ልጆች የትኛው ላይ መጫዋችሁ ብላ ላሰማችሁ ይችላለሁ። 2-3 ቪዲዮዎች ማለት እሺ ይሁን በቃ አጠፋችሽ። ግን እንዳው ያጠፋት ልጆቹ ይዘው ከዛ ቦታ ላይ ከተሰራው ጥፋት ይበልጣል ወይ? እንደው ማን ይሙት ትውልድን የሚያበላሽ የልጆቹ ነው እዛ ጋር የተሰራው ስራ ነው ወይስ ደግሞ የእሷ ነው ብላ ላሰማችሁ ይችላሉ። የሚገርማቸው 2-3 ልጆች ኦርቶዶክሶች ሆነው እንትናቸውን ፎቶቸውን ከኋላ ስዕላቸውን አድርገው የእምነታቸውን ኦርቶዶክስ መሆናቸውን የሚያሳይ እያንዳንዷን ካለባበስ ድረስ አድርገው በሚያውቋቸው ፊታቸውን ግልጽ አድርገው በቪዲዮ የሰሩት ቪዲዮ አለ። 3 እኔ ጋር አለ ራሱ። ኦኬ ፍሪደም እስቲ ደግሞ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ሄድ ቀጥል። እሺ ስላየኋችሁ ደስ ብሎኛል። በቅድሚያ ሳሚ፣ ዮና፣ መሪጌታ፣ ያዲ፣ ዘታውስ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ይህ ቀን ስለተሰጠን እግዚአብሔርን ከልብ አመሰግናለሁ። እንደው ወደ ሀሳቡ ስገባ አክቹሊ ፍሮም ደ ቢጊኒንግ አንዳንድ የሚወሩትን ነገሮች ሳይ ስለ ፖዚሽን ይወራልና አሁን ሲወራም ነበርና በጣም የገባን ክርስቶስ በጣም የሚገርም ነው። በቃ ይሄ ወንጌል ስለገባን እኔ እግዚአብሔርን በጣም አመሰግናለሁ። አንዳንዴ አይግባ፣ አትነካ፣ አትየው ከቀመስክና ጀስት በቃ ውስጥ ከገባ ፖዚሽን ያለህበት ቦታ የምትናገራቸው ሰዎች ትዝ አይሉህም። ይህ ወንጌል ሰዎችን ሁሉ ስለማዳን ስለሆነ ከመናገር አትቆጠብ። በቃ በማስተዋል ላይ ያየሁት ይሄ ነው። የመጣችበት ፖዚሽን ሳይሆን የቀመሰችው እውነት ለሰዎች ሁሉ መድረስ እንዳለበት ገብቷታል። በቃ አለቀ። ያንን ያደረገችው የሚገርም ስጦታ ነው ያለችው ስትናገር። ዛሴት ከስጦታዎች ሁሉ የሚበልጥ የህይወት ስጦታ ነው ያለችው። ያንን ስጦታ ነው ያካፈለችው። እቺ ልጅ በመንግስት ደረጃ ሁሉ ልትሸለም ነው የሚገባት። ምክንያቱም ማን በዚህ ዘመን ማን ነው ስጦታ አግኝነው ብሎ ለሰዎች ለማካፈል የሚሮጥ? ቅንነት፣ ፍቅር ውስጧ ስላለ ይሄንን በዛ ይታይ። በቃ የመጣችበት ፖዚሽን ፈጽሞ ጳውሎስ እኮ ለኔ ረብ የነበረውን አይደለ ስለ ክርስቶስ ተውኩት ያለው። ይሄ በቃ ፖዚሽናችን ምናችን ክርስቶስን እንዳንሰብክ ሊከለክለን አይገባም። ሁሌም መረዳት ያለብን ይሄን ነው። ግን እኔ አስቼ እንደው ትኩረት ብናረግበት አሁን እዛ ይሄ እንትኑ ላይ ፕሮግራሙ ላይ አለባበስ ምን ብቻ ሳይሆን አንዱን ቪዲዮ ካየው ምናልባት አይተው አልብዬ አስባለሁ።
አለባበሷን አይታ ሴት ነች አለባበስችን አይቼ እንግዲህ ራቁትነቷን አይታ ተስባ ስትመጣ እንዴት ነው እንደነዚህ አይነት ነገሮች እንደዚህ አይነት ልምምዶች ትውልድ ውስጥ የሚገቡት ብዬ ነው የማስበው። በጣም ከሩቅ አምረሽኝ ተስቤ መጣው ላዋራሽ ነው ያለቻትና እንደነዚህ አይነት ነገሮች ሞር ትውልዱን አያበላሹም ወይ? እንዴት ነው እያሰብን ያለ ነው? ስለ ክርስቶስ ተነግሮ የምንነቅፍ ሰዎች እንደነዚህ አይነት ነገሮችን አፕሪሺየት እያደረግን ነው ወይ የሚለው ጥያቄ እኔ በጣም ጥያቄ ይሆንብኛል። ምክንያቱም ልክ ያልሆነ ሴት ልጅ በሴት ልጅ ስትሳብ፣ ሴት ልጅ በሴት ልጅ ገላ ስትሳብ እንደማየት አስከፊም አስነዋሪም ተግባር የለምና ይህ ነገር ጭራሽ ችላ ተብሏል። መወገዝ ካለበትም ይህ ነበር መወገዝ ያለበት። መነቀፍ ካለበትም ይህ ነው መነቀፍና ፈጽሞ እንደዚህ አይነት ተግባሮች ሚዲያ ላይም ሆነ እንደዚህ አይነት ልምምዶች ፈጽሞ እንዳይኖሩ መደረግ ያለበት እንደነዚህ አይነት ልምምዶች እንጂ ስለ ክርስቶስ መነገር እንዴት ተብሎ በቀሲስ ደረጃ ሰዎች ወጥተው ለመንቀፍ መድፈራቸው እኔ በጣም አሳዝኖኛል። ብዙዎች አሁን ከታችም ሆነው እየሰሙ ነው። መንቀፍ ካለብን ትውልዱን የሚያበላሽና ትውልዱን መረን የሚያደርግ ወደ አልሆነ ተግባር ወደ አልሆነ ልምምድ የሚያደርስን ነገር ነው መንቀፍ ማውገዝ ያለብን እንጂ ስለ ክርስቶስ የሚነገሩ ነገሮችን ወንጌልን መንቀፍ ያኛውን እንደመደገፍ ነው የሚቆጠረው። ቤተክርስቲያኗም ይህንን ታስተምራለች ብዬ አላስብም። የሰዎች ጋጥ ወጥነትን የሰዎች እንደነዚህ አይነት ልምምዶችን ታስተምራለች በስነ ምግባር ደረጃ እንደዚህ ታሳድጋለች ብዬ ስለማላስብ በቀሲስ ደረጃ ያሉ ይሄንን ማውገዝ አለባቸው ብዬ አስባለሁ። መሰገጥም ካለባቸው ትውልዱ መረን የለሽ እንዳይሆን እዛ ላይ ነው እንጂ መሰገጥ ያለባቸው ስለ ክርስቶስ የሚነገሩ የወንጌልን የሚሰብኩ ሰዎች ላይ እነሱን በማውረድና እነሱን በማንቋሸሽ መሰገጥ መልካም ነው ብዬ አላስብም። ብዙ ነገሮችን አይተናል። ስለ ወንጌል የሚነገሩ ነገሮችን ግን አሜን ብለን ልንቀበል ነው የሚገባው። መሪጌታ በደንብ ሲሉት ነበር፣ ጆዬም በደንብ ብሎታልና እነዚህን ነገሮች መቃወም ልክ አይደለም። እንደው እናውራ ካልን ጆዬ ቅድም ሲለው ነበር መጠጥ ቤት መግቢያ ላይ እኮ ለሆነ ቤተክርስቲያን ማሰሪያ ሙዳይ ይቀመጣል። እኔ አካባቢ ብዙ መጠጥ ቤቶች ያሉበት በደንብ ይቀመጣል። ምንድነው መደገፍ ነው? ከምትጠጡት ላይ ቀነሳችሁ ቤተክርስቲያን አሰሩ ነው ወይስ ማለት ካወራን በጣም ብዙ እናያለንና ፕሊስ የወንጌልን ስራ አታደናቅፉ ነው የምለው። አስተያየት ስትሰጡ እንደሚያውቅ መጽሐፍ ቅዱስን እንደተረዳ በዛ ሚዛን እየመዘንን በደንብ እንስጥ ባይነኝ እንጂ እንደው መጥቶ አጉል ሃይማኖተኝነት በራሱ ልክ አይደለም። ፈጽሞ አያድንም፣ ሰዎችን አንጽም፣ ወደ ህይወት አያመጣም። ዮሐንስ ያለው እንደዛ እኮ ነው። የቀመስነው የነካነው አይኖቻችን ያዩት እሱን እንነግራቸዋለን። ህይወት ተገለጠን ያለው የተገለጠን ህይወት እንደመስበክ አድሬስ እንደማድረግ የሚያስመሰግን ነገር የለምና ሌሎቹን ነገሮች ብናወግዝ ነው የሚሻለው ባይነኝ። ተባረኩ። ግን ረጅም አወራሁ። ያ በጣም አሪፍ፣ በጣም ነው ደስ እጂ በየመንገዱ የተቀመጠችው ግን በጣም ተመችታኛለች። ከሱ ላይ ቀነስ አድርጋችሁ ስጡ ነው። እኔ ግን በጣም የሚገርመው እውነት ለመናገር ለምሳሌ እዛ ቦታ ላይ የተናገረችው አንድ ኦርቶዶክሳዊ እምነት ያላት አንድ አርቲስት ብትሆን ኖሮ እኛ ጴንጤዎች እንዴት እልል እንደምንል ገብቷችኋል? እኔ ኮራው እኮ በእናንተ እውነት ለመናገር አይታችሁ እንደሆነ አባ ገብርኤል መሰሉኝ አይደለ? መሪ ባለፈው አደንግጡ ብለው ያሉት ማን ናቸው? አቡነ ገብርኤል ሲናገሩ ሁላችንም ነው እጅ የሰጠነው። አይታችሁ ከሆነ አኬ በቅርቡ ጭንቅላቴ ይፈርጣታል ትፈነዳታለ እንጂ በእኔ በቀር ወደ መግባት አትችልም፣ እምዬ ማርያም አትገባም ሲል እኛ ጴንጤዎች ሁላችንም ነው ደስ የሚለን ማለት ነው። እዛ ቦታ ላይ የተናገረው አንድ ሰው ቢሆን ኖር ቦታው አይደለም አንልም እኛ። እኔ አሁንም ኦርቶዶክሳውያን እንድትመልሱት የምፈልገው
እንበልና እንደ ምሳሌ ስለሆነ ማለት ነው። ኢፍ ነው የምትሉት አይደለ? እንደው ተክለ ሃይማኖት ቢሆኑ ኖሮ ያንን እድል ያገኙት ሚካኤል አይደለም ጎርጊስ ሰው የሆኑትን ነገሮች ጎርጊስ ቢሆን ይህንን እድል ያገኘው ደግሞ ማናት? እሺ የኢትዮጵያኖች እነሱን ጥሩልኝ። እዲህ ቦታ ላይ አይናገሩም ወይ ይህንን እድል? በተለይ እንደዛ አሁን ቅድም ፍሪደም ሰምቻታለሁኝ። ልጅቷ ራቁትን የሆነች አይቼሽ ነው የመጣሁት ብላ አንድ ሰው በሱ የጻፈ የለም። ከንፈሯን ቀይ ተቀብታ ተናገረች ብለው ይላሉ አሁን ሴቶች ማለት ነው። እናንተ አትቀቡ? ኧረ ተው ግን ኧረ ተው። መሪ እያሉ ግን የመሪን ጣፋጭ ይኸውና 174 ሰው አለ እዚህ ውስጥ የመሪን ጣፋጭ የሆነ የወንጌል አስተምሮ እስቲ ይስማ። መሪዬ ይኸው እዚህ ጋር እናደርጎታለን። የእርሶ ጊዜ ነው። በሉ እስቲ ይበሉን። ያ ማነው እሷ ልጆቹ ላይ ራቁታቸው የወጡ እንደዚህ ፀጉራቸው የተሰሩ ወንዶች ምናምን ነገር እነዚህ ሁሉ ሲታዩ ይሄ ትክክል ነው ወይ ትደግፉታላችሁ ወይ የሚል ጥያቄ ይዘ ብትነሳ ኦርቶዶክሳውያን በሙሉ 99% እንደግፈዋለን ነው የሚሉ። ምክንያቱስ ቦታው ነው ይሉሃል። ቤተ ክርስቲያን ቢሆን እንቃወመው ነበረ። ወደ ቤተ ክርስቲያን ቢመጡ እንደዛ ሆነው እንቃወማቸዋለን፣ እናባረራቸዋለን ከፈለግን። እዛ ቦታ ግን ምን ችግር አለበት? እንደዚህ ብለው ነው የሚመልሱ። የሚቃወሙት እንዳይመስላችሁ። ያቺ ሴት ወንደቃ የሚለው እንትን መጽሐፍ ቅዱስ ወንደቃ በሁለት ነው የሚተረጎም ወንደቃ እና ወንደቃ ሆና እዛ የታየችውም ይቀበሉታል። ቀሲስ ሊበኩል ብትጠይቃቸው ይቀበሉታል ወይ? እዛ ቦታ ራቁታቸው ሆኖ በፓንቷ እየታየች የመጣችው ሴት ደረቷን ገልብጣ እስከ ሆዷ እስከ ታች ድረስ እችን ይቀበሏታል ብለህ ብትጠይቃቸው ምን ችግር አለው? ያ ቦታ እኮ የሃይማኖት ቦታ አይደለም። ያ ቦታ እኮ የሃይማኖት ስፍራ አይደለም። ስለዚህ እዛ ቦታ ላይ እንደዛ ሆና መምጣቷ ምን ችግር አለበት ነው የሚሉ። በጣም እኮ የሚገርም ነገር ነው እኮ። ክልከላው ለኢየሱስ ሲሆን ነው። ያው ሰማሃት አይደል? ያቺ ምንድን ነው እሳቸውም የተናገሩት ነገር ነበረ። ስም መጥቀስ የለብኝም ግን ብዙዎች የሚሉት ልፕስቲክ ተቀብታ እንዲህ ብላ ነው የመጣኝ። ይሄ ማንጋ ነው እንደሚንጸባረቀው? ነጠላ ለብሰው እሱን ተቀባብተው አይደለም እንደ መስቀል በዓላቸው የሚያከብሩት፣ ጥምቀት በዓላቸውን የሚያከብሩት። በጣም አሳዛኝ ነገር ነው። ዋናው ለኢየሱስ ስፍራ ስላልሰጡት አሁንም ቢሆን ሌላ ቦታ ላይም ቢሆን ቦታው አይደለም ይለዋል። ታዲያ ኢየሱስ የሚል አበዛችሁ ተብለው እኮ ተባረሩ ሰባኪዎች፣ ጓደኞቻችን፣ ምናውቃቸው ወንድሞቻችን። ምንድን ነው ሁል ጊዜ ኢየሱስ መናፍቅ ይመስል እንዲህ ተብለው መናፍቅ ይመስል ምንድን ነው ኢየሱስ አንድ አባሉ እዚህ ስለሌሉ 42 ጊዜ በአንድ ስብከታቸው ላይ ኢየሱስ ብለዋል። ለእመቤታችን ግን አንድ ጊዜ እንኳ የእመቤታችንን ስም አልጠሩም ተብለው ጠቅላይ ቤተ ክህነት ተከሰዋል። ምንድን ነው 42 ጊዜ ያህል ኢየሱስ ምን አመጣው? ምን ነክቶት ነው ተብለው ነው የተጠየቁ። እዛ እስከዚህ ነው እኮ ቦታው አይደለም የሚሏችሁ። ለቦታው አስበው አይደለም። እዚያው ቤተ ክርስቲያንም ኢየሱስን ማብዛት የተከለከለ ነው። ማርያምን መጨመር አለበት፣ ገብርኤልን መጨመር አለበት፣ የሆነ ድሪቶ ማልበስ አለበት። ምን አሉ አቡነ እንትና ማናቸው? ቀደስ አለማየሁ ታውቃቸው ይሆናል። ሁሉም ይወቅ ጸሐፊ ለምን አልሰለምኩም የሚለው መጽሐፍም የጻፉ እሳቸው ምን አሉ? ጎጋ ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል።
እዛ መጽሐፋቸው ላይ በጣም የተማሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ናቸው እና ጎጋ ምንድን ነው? ጎጋ ህዝብ ማይገባው ህዝብ አሉ በመድኃኔ ዓለም ላይ አቦን ይደርባል። እንዲሁ ለእናንተ ግልጽ እንዲሆን ብዬ ነው ቋንቋው እንትን ለማድረግ ነው። እና ምን ልላችሁ ፈልጌ ነው፣ አሁን ገብቶ የነበረ ሰው ምን አለ፣ የእናንተ ኢየሱስና የእኛ ኢየሱስ ልዩነት አለው ብለው ቁጭ። ማን ነበረ ስሙ የወጣው? አሁን ገብቶ የነበረ ዘታኦስ የእናንተ ኢየሱስና የእኛ ኢየሱስ ልዩነት አለው አለ። ምን ይደረግ? ከገድላቶቹ በገድላት ከሆነ እውነት ነው፣ ልዩነት አለው። የእኛ ኢየሱስ ወደ ቅድስተ ቅዱሳን አንዴ በገዛ ደሙ ገባ፣ እዚያው አለ። እስከ ዛሬ ድረስ የቀብር ስነ ስርዓት ለማስፈጸም አልመጣም፣ መጥቶ አያውቅም፣ አልወጣም። የሚወጣው ሙሽሪት ቤተ ክርስቲያንን ለመውሰድ ብቻ ነው። አሁንስ በገዛ ደሙ ሊቀ ካህን ሆኖ በቅድስተ ቅዱሳን ቤተ መቅደስ ውስጥ አለ፣ ዛሬም አለ። የገድላቶቹ ኢየሱስ የእሱን ቋንቋ ልናገርና የእኛ ኢየሱስ ልዩነት አለው ያለውስ የው ክርስቶስ ሰምራ አንተ ስትሞት ይወርዳል። ወርዶ እናቴ ክርስቶስ ሰምራ የው ልወስድሽ መጥቻለሁ፣ የው የእናቴ እኔ የጠባኋቸውን ጥቶች ደግሞ እንድትጠቢ የው እናቴን ምዣት መጥቻለሁ፣ የው ጥቢ እና ከዛ በኋላ ትሞቻለሽ፣ ነፍስሽን በክብር ይዣት እሄዳለሁ። ሰዎች በሞቱ ቁጥር የሚመጣ ኢየሱስ፣ እንደዛ አይነት ኢየሱስ የለንም። መጽሐፍ ቅዱስ አያውቀውም። እና ትልቁ ችግር ያው ኢየሱስን አለመቀበላቸው እንጂ እንትን አይደለም። እና ወንድሜ ፍሪደም ምን አለ? ስለነዛ ግን ማንም ያወራ የለም። አንተ ማለት ስለነዛ ስለ ራቁታቸው ስለነበር ቦታው ነው ይሉሃል። ቦታው ነው። እዛ ቦታ ላይ ምንም ነጠላ መልበስ ምናምን ነገር አይጠበቅባቸው፣ ያው ቦታው ስለሆነ። ኢየሱስ ሚካኤል ላይ ስትሰብከውም እንደዛው ነው፣ ቦታው አይደለም። እስረኛው ሚካኤል የሚባል አለ። ምንድን ነው ሚካኤል? በሚካኤል ቀን ለምን ኢየሱስን ሰበክ ተብሎ የተባረረ ሰው አለ። የተባረረ ሰው አለ። አንድ አባትም እንደዚህ አባ ሙሴ የሚባሉ በጣም የስብከተ ወንጌል በጣም አንደበተ ርቱዕ ናቸው። ሲያገለግሉ ሲሰብኩ ተባረዋል። ኢየሱስን ኢየሱስ በማለታቸው እና ለኢየሱስ ቤተ ክርስቲያኑንም አልሰጡትም፣ ለሌላ ሰጥተውታል። ኢየሱስ በሚከብርበት ቢያንስ በስም እንኳን የሚታወቅበት ምናልባት አዲስ አበባ የምትኖር ሰዎች ታውቃላቸው፣ ገዳመ ኢየሱስ በጣም ብዙ ተሐድሶዎች የተነሱበት ገዳመ ኢየሱስ። የገዳመ ኢየሱስ የደብረ አስተዳዳሪ ሰበካ ጉባኤ ደብዳቤ ጽፈው ወደ ቤተ ክህነት ጠቅላይ ቤተ ክህነት ወደ ሀገረ ስብከት ደብዳቤ ጽፈው ወይ የአርሴማ ሌሎችም ሁሉ ተባብረው ነው ወይ የአርሴማ ቀኗ ይቀየርልን። ኢየሱስ ጋር ሰው ቆመ፣ የሚመጣ የሚያስቀድስ ሰው ማጣን። መባ የሚሰጥም አስራት የሚሰጥም የለም። በዕለተ ቀኑ እንግዲህ የሚታወቀው እኮ በ6 ምንድን ነው ከተባለ ሰው የሚያውቀው ማን ነው? ኢየሱስ ነው የሚልህ። ዛሬ ምንድን ነው ከተባለ ኢየሱስ። የኔ ቢጤዎች ምን ስለ ኢየሱስ ስለ መድኃኔ ዓለም ስለ ኢየሱስ ነበር የሚሉ። ዛሬ ላይ ምንም የለም። ኢየሱስ አነሱት፣ ከቀኑም አነሱት። ስለዚህ ሰው ምን ይላል? የኔ ቢጤዎች ሁሉ ምን ይላል? ስለ አርሴማ ስለ ቅድስት አርሴማ። ኢየሱስ እየተረሳ ሄዶ ምን ሊያደርጉት እንዳሰቡ እግዚአብሔር ይወቀው። እና እነሱ ተሰባስበው የሚያስቀድስ ቅዳሴ የሚያስቀድስም አጥተናል። ይሄ ነገር ምንድን ነው? በዓሏ ይቀየርላት፣ ሌላ በዓል፣ የእሷ በዓል ሌላ ቦታ ሌላ እንትን ይሁን። አናውቃትም። ቃል በቃል ነው የምነግራችሁ፣ አናውቃትም። እውቅና ያልሰጣት ሲኖዶሱ እውቅና አልሰጥ። በማንም ቦታ ላይ ጠይቁ፣ በማንም በሲኖዶስ ደረጃ እውቅና ያልሰጠናትን በዚህ ቀን ትከበር ብለን አናዝም፣ አንናገርም። ይህ ነው ያሉ አቡነ ገሪማ። ዶክተሩ ታውቃቸው ይሆናል፣ ዶክተር አቡነ ገሪማ።
ስለዚህ እውቅና ያልሰጣናትን እንዴት አድርገን 185,000 ጻድቃን ሰማዕታት እኮ አሉ። ከነሱ እንደ አንዱ በስንክሳር ትታወቃለች። ከሷ በላይ ደግሞ ሶፊያ ትታወቃለች። ሶፊያ በጣም የታወቀች እንዲያውም ከአርሴማ በላይ ሶፊያ አለች። ድጓው ላይ ሶፊያ ንግሥት ብሎ የሚሄድ አለ። ሶፊያ ንግሥት ድጓ ላይ ሁሉ ትታወቃለች። አርሴማ በመጽሐፈ ዚቅም የለችም። በመጽሐፈ ዚቅም የለችም። ማሕሌት ሲቆም እኮ በዓታ ከሆነ የበዓታ አለ ዚቅ አለ። ኪዳነ ምሕረት ሲቆም የኪዳነ ምሕረት ዚቅ አለ። አቡየ ሲቆም የአቡየ ዚቅ አለ። ገብርኤል ከሆነ የገብርኤል ዚቅ አለ። አርሴማ ላይ የለም፣ ዚቅ የለው፣ የለም። መጽሐፈ ዚቅ ውስጥ የለችበትም። ታዲያ ሁሉ ከበሮ ማሕሌቱ ምናምን ከየት መጥቶ ነው? ለሴት የተሰጠውን ማርያም የሚለው ነገር እየወጣ አርሴማ ይተካል። አያችሁ፣ ጊዮርጊስ በሚለው ቦታ ላይ ወኮነ ሰማዕተ ክርስቶስ፣ ሰማዕቱ ለኢየሱስ ክርስቶስ ይላል ገድለ ጊዮርጊስ። የኢየሱስ ክርስቶስ ሰማዕት ሆነ ጊዮርጊስ ቢሆን ኖሮ አለ ቅድም አስኬ። እዚያ ቦታ ላይ የተገኘው ጊዮርጊስ ቢሆን ኖሮ ምን ይናገር ነበር አለ አስኬ ቅድም። ማስተዋል በተገኘችበት ስፍራ ላይ ማን ቢሆን? ጊዮርጊስ ቢሆን። በሰባ ነገስታት ፊት ነው እኮ ወኮነ ሰማዕቱ ለኢየሱስ ክርስቶስ የሚለው። የኢየሱስ ክርስቶስ ሰማዕት ሆነ በምን ፊት? ሰባ ነገስታት በተሰበሰቡበት። ታያችሁ፣ ሰባ ነገስታት ባሉበት ቦታ ላይ ማነው? ጊዮርጊስ ምስክርነቱን ሰጥቷል። ስለዚህ ካሉት 185,000 ጻድቃን መጽሐፈ ስንክሳር የሚባል አለ፣ ስብስብ ማለት ነው። በዚያ መጽሐፍ ላይ መዓት ሴቶች 185,000 አልኳችሁ። በስም የተጠቀሱትን ነው። ግን በስም ያልተጠቀሱት ግን በጣም በቢሊዮን የሚገመቱ ናቸው። ምክንያቱ ዋይረፉ በዛቲ ዕለት 1,000 አእላፍ ቅዱሳን ይላል። 1,000 ማለት 10,000 ማለት ነው። አእላፍ ማለት ደግሞ 100,000 ማለት ነው። ትዕልፊት ማለት ደግሞ 1,000,000 ማለት ነው። ምዕልፊት ማለት ደግሞ 1,000,000 ሲባዛ በ1,000,000 ማለት ነው። ምዕልፊተ አእላፋት ሲል ይህን ሁሉ አሉ። እንደዚህ እየተባለ ይጠቀሳሉ። ዋይረፉ በዛቲ ዕለት 1,000 አእላፍ ቅዱሳን ካለ ከዛስ በረከታቸው ይደርብን። ስማቸው አይታወቅ፣ ምናቸው አይታወቅ። ግን በዛሬው ዕለት 1,000 የሚሆኑ ሰማዕታት ሞተዋል እና በረከታቸውና ረድኤታቸው ይደርብን። እንዲህ እያለ ይሄዳል። ወነበረ አሃዱ ብእሲ በአሐቲ አገር፣ አንድ ሰው ነበረ በአንድ አገር። አገሩም አይታወቅም፣ ሰውየውም አይታወቅም። ከዛስ በረከቱ ወጸሎቱ በረከቱ ይድር በላዕሌነ፣ በረከቱ በእኛ ላይ ይደር እየተባለ አናውቃቸው፣ ምን አናውቃቸው። ይኸው እንደነ አቡነ አብደላ ተሹመው የመጡ ጳጳሳት ነበሩ አይደል? ስለዚህ ምንድነው እንደዚህ ሰማዕትነት የሚቀበሉ የተቀበሉ ሰዎች በአደባባይ የሆነ ቦታ መርጠው አይደለም፣ የአምልኮ ስፍራ ላይ ተደብቀው አይደለም። ጳውሎስስ የሰበከው ወንጌል በምኩራብ ብቻ ነበር እንዴ? በዚህ ስቴዲየም ምንድን ነው የሚባለው? ኢሳፎጎስ በዚህ በምዕራፍ 17 ላይ ያለው እዛ ቦታ ላይ የሰበከው ወንጌል እኔ ግን እነግራቸዋለሁ ብሎ ጣዖታት መዓት ጣዖታት በተሰበሰቡበት እያንዳንዱ ሕዝብ የራሱን አምልኮ በዚያ ስቴዲየም የራሱን ጣዖት ያመልካል። መጨረሻ ላይ ሲወጣ ግን በዚህ በእስራኤል ታልሙድ ላይ ሲወጣ ስሙ ለማይታወቅ እየገበረ ይወጣል። ምናልባት የኔ አምላክ ትክክለኛ አምላክ ባይሆን በዚህ ስም ሊቀበለኝ ይችላል እያለ ምናልባት ይሄ እያለ ስም የለሽ ለሆነው ሁሉም ምን ይላሉ? ይሰግዳሉ፣ ያቀርቡለታልም። ለየራሳቸው ጣዖታትን ካመለኩ በኋላ እዛ ገብቶ ነው እኮ። ስለዚህ ስም ስለሌለው ስለዚህ እነግራቸዋለሁ ብሎ ክርስቶስን ሰበከ። ቦታው ነበር፣ ቦታው ነው ሊሉን ነው። እና ኢየሱስን የመቃወም አባዜ ነው ይሄ።
ይሄ ኢየሱስን ያለ መቀበላቸው ነጸብራቅ ነው። ኢየሱስን የተቀበለ ሰው ግን እሰየው ሐሴት አደረግን እኮ። በእውነት እኔ ምን ብዬ ልንገራችሁ? የተሰማኝ ስሜት ዋው የሚገርም እሺ። መሪ ስልክ እየገባቦት ነው መሰለኝ። ቅዱሳን እስቲ ታብታብ አድርጉት። እንግዲህ ታብታብ ይደረግ። ኦኬ እንቀጥላለን። መሪ እስኪመለሱ ድረስ ዜዱዬ ሰላም ብለን። እንዴት ነህ? ሰላም ነው ወይ? አለው ወንድምነት እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሁሉ መልካም አለው። ክብር ለኢየሱስ ይሁን። ሁሉ ሰላም እናንተ ጋር? ክብሩ ይስፋ፣ ክብሩ ይስፋ። አለን። መሪን እየሰማን ነው። ይቀጥሉ እንግዲህ። መሪዬ ተመለሱ። አቤት ተመልሻለሁ። ስልክ እየደወል እኮ ችግሩ የሚገርም ይገሰጻል እንደዚህ አይነቱ ነገር። እንግዲህ ምንም አይደለም። ይሄ ከአጋንንት ነው ብለን እንትን አንለውም። ሁሉ ነገር ከዛ ጋር እናያይዘውም። አቁም ምን እያደረግኩ እንዳለ በዛ ምክንያት ስለሆነ አልገስጻቸውም። ዋናው ኢየሱስ ሕይወት ነው። ክብር ለስሙ ይሁን። ኢየሱስ ሕይወት ነው። በኢየሱስ ነው። እርሱ ክርስቶስ ሆኖ ነው ክርስቲያን ያሰኘን። በክርስቶስ ነው ክርስቲያን የተሰኘ ነው። ማርያማውያን የተሰኙ ሰዎች ግን ምናልባት ካሉ ይህን ሊቃወሙት ይችላሉ። እግዚአብሔር ይባርካቸው። ስለዚህ ለኢየሱስ እንዲሁ በጣም እንደገና አጽንኦት መስጠት የምፈልገው ደግሞ እዚህ ያላችሁ ወንጌል አማኞችን ብትሆኑ ኢየሱስ ዝም ብላችሁ ወይም ሰዎች እንዲቀበሉላችሁ ፈልጋችሁ ኢየሱስ እርሱ የእግዚአብሔር የድንግል ማርያም ልጅ መድኃኔዓለም አትበሉ አላለም። እግዚአብሔር የፈለገው የእግዚአብሔር ልጅ መሆኑ እንዲታወቅ ብቻ ነው። የማርያም ልጅማ የናዝሬት ሰዎች ያውቁታል። የማርያም ልጅ መሆንማ ማንም ቢሆን ያውቀዋል። ሙስሊሞች ያውቁታል። የመሬም ልጅ ሊሉት ይችላሉ። እናቱ መሬም እንደምትባል ብለው ሊናገሩ ይችላሉ። እግዚአብሔር የፈቀደው ግን እግዚአብሔር የወደደው መነ ይብሉ ወሰብ ለወልደ እጓለ እመሕያው ሰዎች የሰውን ልጅ ማን ይሉታል ባላቸው ጊዜ ብሎ ሲጠይቃቸው አንዳንዱ ወደ ታች አውርደው ነው እኮ። አንዳንዱ ኤርምያስ ይሉሃል፣ አንዳንዱ መጥምቁ ዮሐንስ ይሉሃል፣ ሌሎች ደግሞ ከነቢያት አንዱ ነው የሚሉሃሉ፣ ሌላው ደግሞ ሙሴ ነው የሚሉሃሉ። አንዳንዱ እንትን ይላል እና ሙሴ፣ ኤርምያስ፣ መጥምቁ ዮሐንስ፣ ኤልያስ እነዚህ አራቱ የተጠቀሱበትም አለ እና እንደዚህ ይሉሃል። ወአንትሙሰ መነ ትብሉኒ እናንተስ ማን እንደሆን ትላላችሁ? ወከሰተ አፉሁ ጴጥሮስም አንደበቱን ከፍቶ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ ክርስቶስ ነህ፣ አንተ ክርስቶስ የእግዚአብሔር ልጅ ነህ አለ። በማርቆስም አንተ ክርስቶስ ነህ፣ ማቴዎስም አንተ የተቀባህ ነህ ይለዋል። ሁሉም ከክርስቶስ ጋር ተያይዘው የተነገሩ ናቸው። ስለዚህ ምን አለ ምስክርነቱ? አኮ ዘከሰተ ለከ ሥጋ ወደም፣ ሥጋና ደም ይህንን አልገለጸልህም። ምን የማርያም ልጅ ነው የሚለው ሥጋና ደም። እናቱ ማርያም ትባላለች። ማርያም። አንተ ግን አኮ ዘከሰተ ለከ ሥጋ ወደም፣ ሥጋና ደም ይህንን አልገለጸልህም። አላ አቡ የሰማያዊ ከሰተ ለከ፣ የሰማዩ አባቴ አብ ገለጸልህ እንጂ። ስለዚህ ምን አለ ጌታ? በዚህች ዓለት ኢየሱስ የእግዚአብሔር ልጅ ነው በተሰኘበት ዓለት ቤተ ክርስቲያኔን እሰራለሁ። ቤተ ክርስቲያን የተመሰረተችው፣ ቤተ ክርስቲያን የተሰራችው ኢየሱስ የእግዚአብሔር ልጅ ነው በሚለው ቃል ነው፣ በሚለው እምነት ነው። ለዚህ ነው እኮ ኢትዮጵያዊ ጃንደረባ ፊልጶስ ካጠመቀው በኋላ ወንጌል ከሰበከለት በኋላ ከዚህ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው
ብሎ ሲጠይቀው ምን አለ? በፍጹም ልብ ብታምን ተፈቅዷል። ብታምን ለመጠመቅ ነው እኮ ብታምን ተፈቅዷል። ከዛስ አምናለሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የእግዚአብሔር ልጅ በዚህ መንፈስ እግዚአብሔር ይቀባል። በዚህ መንፈስ ማገልገል ይጠበቅብናል። ኢየሱስ የእግዚአብሔር ልጅ ነው። ዝም ብላችሁ ሰዎች እንትን እንዲሏችሁ ብላችሁ የማርያም ልጅ እንዲህ አትበሉ አላለም። መጽሐፉ የሚለውን እንበል። አብ ያለው ይሄ ነው። ክብር ለጌታ ይሁን። እንዲታወቅም የተነገረበት ምክንያት ይሄ ነው። ነቢያት መሲህ ይወለዳል እያሉ የነበሩ እኮ ይሄ እኮ ስለ ማርያም አይደለም የመሰከሩ። ማርያምን የተናገረ ማንም የለም። ቅድም አንድ ጊዜ ጠቀስ አድርጌላችኋለሁ። ለምንድን ነው ስለ ማርያም ማንሰብከው? ለምንድን ነው እንደዚህ ቢባል ማን ነው የሰበካት? ከኢየሱስ በላይ እርሷን የሚያውቅ ማን አለ? እርሱ ቃል ሥጋ የሆንባት ዘንድ ተመረጠች እንጂ ለሌላ ዓላማ ለሌላ ተልእኮ አልተመረጠችም። እና ለተመረጠችው ዓላማ ጨረሰች፣ ፈጸመች፣ አለቀ። ከዚህ ውጭ ሌላ በሐዋርያት ዘንድም ምንም አልነበረችም። አማላጅ ናት፣ ብፅዕት ናት፣ ውድስት ናት፣ እንትን ናት ምናምን። ይሄ ኮተት ነው። ደብተራ ወለድ ትምህርት ነው። ደብተራ ወለድ ትምህርት ነው። ኢየሱስን ለመሸፈን የሚደረግ ነገር አያችሁ። ኢየሱስ የእግዚአብሔር ልጅ የሆነው ኢየሱስን ተቀበሉ ስትል እኮ ምን አለ? ይህንን ለመሸፈን ማርያም ማርያም ማርያም። እንዲሁ ቪዲዮውን አሳያቸዋለሁ ብሎ ነበረ። አስቄ እንዲያሳየን ጠይቀዋለሁ። በእውነት ነጠላ ለብሰው እንዲህ አፈሩ። ስለ ኢየሱስ ሲባል አፍንጫቸውን ሲሸፍኑ ታያላችሁ። ግን እኮ አንገታቸው ላይ እኮ መስቀል አለ። ማን የተሰቀለበት ይሆን? በቀኝ የተሰቀለ ወንበዴ ወይስ በግራ የተሰቀለ ወንበዴ? ከሁለቱ አንዱ ካልሆነ በቀር ኢየሱስን የሚወድ ይህንን አያደርግም። እና እኔ እንዲያውም እሱን አሳያቸዋለሁ እያለ ነበርና እንዲሁ በጉጉት እጠብቀዋለሁ። በእውነት እንዴ የኢየሱስ ስም ሲነሳ አፈሩ፣ አፋቸውን ያዙ፣ እግዚኦ አሉ፣ እግዚኦ አሉ። ከዛ ማርያም ማርያም ሲልስ ብድግ ብለው ተቀምጠው ብቻ ነው እንዴ? ተቀምጠው ለኢየሱስ ሲያፍሩ፣ ለማርያም ግን ብድግ ብለው ምስክርነታቸው ያላቸውን እንትን ሰጡ። ያልታደሉ ሰዎች። እኔ እሱን ምስክርነት እንዴት እንደሆነ ባየው በጣም ደስ ይለኛል። አስኬ እንዲሁ ላሳያችሁ እችላለሁ ያልከው ነገር ነበረ። ቢያንስ አሁን 200 ምናምን ሰው አለ። እስኪ እንዲሁ እንየው። እኔም ለሌላም ስለሚያገለግለኝ ስለሚጠቅመኝ ለአገልግሎት። የትኛው ልጅቷ ያለችውን የትኛውን? አዎ 2-3 እያልክ ነበረ። 2-3 ላሳያችሁ እችላለሁ እያልክ ነበር። እሺ እንትን እያሉ እነ ዘሌ እያወሩ አወጣዋለሁ፣ ችግር የለም። እሺ እኔ የተናገርኩትኝ እንዴት ነው ኦርቶዶክሳውያን እምነታችን ብላ አንዲት ልጅ ለምንድን ነው የታፈረው? ምን አደረገች ልጅቷ? ራቁታቸውን የመጡ ልጆች እያሉ ትላለች ልጅቷ ማለት ነው። እና ያመጣዋለሁ። ቆይ ዜድዬ አላችሁ? ፍሪደም አለን 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 አለን። በቃ ፍሬ እናንተ እየተናገራችሁ እኔ ከእንትኑን አወጣዋለን። እሺ እሺ፣ ተባረኩ። ድምፅ አለን አለን አለን። እስከዛ እሺ መርዬ ሂዱ። እሺ እስኪ ያወጣው አንድ ነገር ልበል። ክብር ለጌታ ይሁን።
መሰክር ዘንድ መምጣቱንና የሕግና ነቢያት ምናልባትም ደግሞ የክህነት ሕጉንም ቢሆን ከ25 ዓመት እስከ 30 ባለው ውስጥ ነው ሰው ለአገልግሎት የሚበቃ። አንድ ሌዋዊ በመሆኑ ብቻ አገልግሎት ላይ አይገለጥም፣ አይታይም። ዕድሜው መድረስ አለበት። 30 ዓመት ሊሆነው ግድ ነው። 30 ዓመት ሊሞላው ግድ ነው። ልክ ኢየሱስም 30 ዓመት ከሞላው በኋላ ከሰፈሩ ወጥቶ ከመንደሩ ወጥቶ እንደምታውቁት መጥምቁ ዮሐንስ፣ አንዳንድ ሰዎች መጥምቀ መለኮት ይሉታል። መጥምቀ መለኮት እግዚኦ የሚያሰኝ ነገር ነው። መለኮት አይጠመቅም። መለኮት አይታይም፣ አይጨበጥም። መለኮት የሥላሴ የጋራ ባህሪ ነው። መጥምቀ መለኮት ነውር መናፍቃን ያወጡት ስም ነው። መናፍቃን የኑፋቄ መልእክት ነው ይሄም እና ኢየሱስ ክርስቶስ 30 ዓመት ከሞላው በኋላ በቀጥታ አይሁዳውያን ይጠመቁበት የነበረው ዮርዳኖስ ላይ ሄዶ በባሪያው እጅ፣ ጌታ በባሪያው እጅ፣ ጻድቁ በኃጢአተኛው እጅ፣ ሰማያዊው በመሬታዊው እጅ ሲጠመቅ ሰማያት ተከፈቱ። ያውም ወንዘ ወፅ ከውሃው ከወጣ በኋላ ይላል። ለምን ሲባል በውሃ ውስጥ ማን ነበርና? ዮሐንስ ስለነበረ ድምፁ የመጣው ደመናው የመጣው ያ ድምፅ ዝንቱ ውእቱ ወልድየ ልጄ ነው የሚለው ቃል የመጣው ለዮሐንስ እንደሆነ እንዳይታሰብ እና ከተለየ በኋላ ከውሃው ከወጣ በኋላ ከዮሐንስም ከተለየ በኋላ ብቻውን መርጦ ዝንቱ ውእቱ ወልድየ ይህ የምወደው ልጄ ነው፣ በእርሱ ደስ የተሰኘሁበት ልጄ ነው ብሎ መሰከረለት። ከዚያ በኋላ ሕይወቱን ሙሉ 3 ዓመት ከምናምን በሉት ሕይወቱን ሁሉ ለላከው ለአብ ብቻ ሲገዛ ታያላችሁ። ከዚያ በኋላ ማንም እናቴ መጣች፣ አክስት መጣች፣ ወንድሞች መጥ ቢሉ ማነው ወንድሜ፣ ማናት እህቴ፣ ማናት እናቴ ይላል እንጂ የያዘውን የአብ ተልእኮ አቋርጦ ወደ ሰው ተራ አይወርድም፣ አልወረደምም። በመሆኑም ሊይዙት መጡ። አበደ እየተባለ ይወራ ስለነበረ ቤተሰቦቹ አበደ ብለው ሊይዙት መጡ። እነ ማርያም ሊይዙት መጡ እና በውጭ ቆመው እኮ ይፈልጓል ሲሉት ማናት እናቴ፣ ወንድሞቼም እናቴም ወንድሞቼም እህቶቼም እነዚህ ቃሌን ሰምተው የሚተገብሩ ናቸው። ይህን ነው ያለው። እናቱን ሲያስተዋውቅ አታዩትም? የላከው አብን ሲያስተዋውቅ ታዩታላችሁ? ከየት አምጥተውት ነው ታዲያ እዚህ ማርያም ማርያም የሚለን? የተቀበለውን ነዋ። ከየት ተገኘ እንዴ? አንደኛ አሁን 2 ነው ያለው፣ 2-3 ነው ያለኝ። አንዱን ላሰማችሁ በቅድሚያ። የወንዱ ነው ፊት ለፊት የመጣልኝ ቪዲዮ ሰምተነው እንመለስ። እንግዲህ ይህ ልጅ ኦርቶዶክሳዊ ነው። እንግዲህ ይህንን ቪዲዮ ሰምተነው እንመለስ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። ስሙታውና ሰዎች በተለያየ ቡድን ተከፍሎ ሰው የየራሱን ሀሳብ የየራሱን ምልከታ የየራሱን የታየውን እየተናገረ ነው። አንድ እውነት ግን አለ። በፍጹም እኔ በውስጤ ልደብቀው የማልችለው እውነት፣ ያም እውነት ክርስቶስ ኢየሱስ ነው። አገባቡ ልክ ላይሆን ይችላል፣ ቦታው አይደለም። ይሄ
የሚነገርበት ይሄ ቃል የሚነገርበት ወይም ይሄ ስም የሚነሳበት ቦታ አይደለም። ብቻ ወዘተረፈ በተለያየ ጉዳይ ሰዎች የራሳቸውን ሀሳብ እየሰጡ ብዙ ቪዲዮችን ሰርተዋል። በዚህ ቪዲዮ በጣም ያላስተዋልነው ነገር ግን ያንዴ ይመስለኛል። ለማንኛውም እስቲ አንድ እግዚአብሔር ቃል እና ኃይለ ቃሉን የምናገኘው የሉቃስ ወንጌል ምዕራፍ 11 ቁጥር 14 ጀምሮ ያለው